ተከተለው። ፍጹም ተዋህዶ ሚስጥርን ባለማመን በመካድና በመጠራጠር ሁለት ባህሪ በአንድ አካል ብለው የሚያምኑ ናቸው። ነጮች የአቢሲኒያን ታሪክ ለመቀልበስ የገነቡት ታላቅ የታሪክ ተፋልሶ እንደሆነ በመንፈስ ቅዱስ ምሪት የተጻፉትን የመጽሐፍ ቅዱስ ቃላትን ማጣመም፣ ማጥፋት እንዲሁም መቀላቀል ነው ማለት ነው። ኢትዮጵያ የዓለም አብያተ ክርስቲያናት ህብረት አባልነቷ በ1948 ዓመተ ምህረት ነው 80 አሃዱ ተብሎ፣ ነገር ግን በቁጥር 73 የሆነው መጽሐፍ ቅዱስ እነዚህን አላካተተም ማለት ነው። ለመንፈሳዊያን ተማሪዎች በእጅ በመያዝ የሚያገለግል መካከለኛ መጠን ያለው መጽሐፍ ቅዱስ ከግዕዝ ወደ አማርኛ ተተርጉሞ በዘመናዊ እቅድ ታተመ ይላል። ስለዚህ ቅዱሳን የመሰከሩለትን የጻፉለትን እንዳናውቅ እንዳንረዳ አሊያም ባልሆነ መልኩ እንድንረዳ የቅዱሳት መጽሐፍት መበረዝ አይነተኛ ምክንያት ነው ማለት ነው። ከ33 እስከ 42 ዓመት ያሉትን ዓመታት ስንመለከት 9 ዓመታት ናቸው። በ9 ዓመታት ውስጥ መድኃኔዓለም እንግዲህ ሊሰራቸው ሊያከናውናቸው የሚችላቸውን ነገሮች ማሰብ። በዚህ መጽሐፍ ውስጥ ወላዲት አምላክ 64 ዓመት እንዳልሆናት ነገር ግን ለብዙ 10 ዓመታት እንደኖረች ይናገራል ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የልዑል እግዚአብሔር ስም የተመሰገነ ይሁን። ወላዲት አምላክ ክብር ይግባት። ሰላም በዓለም ላይ የምትኖሩ ውድ የመድኃኔዓለምና የቅድስት ድንግል ማርያም ማህበር ዘኢትዮጵያ አባላት፣ ውድ የተዋሕዶ ምእመናን እንዲሁም ኢትዮጵያውያን እንኳን ደህና መጣችሁ እንላለን። የሁለተኛ ቀን የርትዕት ተዋሕዶ ጉባኤ መርሃ ግብራችንን ዛሬ እንጀምራለን። ዛሬ በሚኖረን መርሃ ግብር 3 አበይት ጉዳዮችን የምንዳስስ ይሆናል። በመጀመሪያ ደረጃ የምንመለከተው የመጽሐፍት መበረዝን ነው። እንግዲህ ከአንድ ምንጭ ከሆነው መጽሐፍ ቅዱስ እየተጠቀምን እጅግ በጣም ለቁጥር የበዙ የሃይማኖት ተቋማት ተከፍተዋል። ስለዚህ ለዚህም ምክንያት የሆነ የመጽሐፍት መበረዝ ስለሆነ እሱ ላይ አጠንጥነን የምናነሳ ይሆናል። በዛም መሰረት ያላችሁን ጥያቄና አስተያየት በድረገጽም ያላችሁን በጽሁፍ እንዲሁም በድምጽ እየላካችሁ እሱን ሀሳብ አስተያየታችን እንቀበላለን። መምህራን ከዚህ መልስ ይሰጣሉ። የመጀመሪያ ጉዳያችን እሱ ነው። በሁለተኛነት የያዝነው ይዘት ከመጽሐፍ ቅዱስ መበረዝ ቀጥሎ የምናቀርብላችሁ ስለ ንግስናና ስለ ሀገር ታሪክ ነው። ንግስና እንግዲህ ኢትዮጵያ የጥንት ታሪኳ ከንጉስ ዳዊት ጀምሮ በንግስና አስተዳደር የቆየች ሀገር ናት። በቃል ኪዳንነት ለቅዱስ ዳዊት የተሰጠ ቃል ኪዳን ነው። ይህንንም ቃል ኪዳን ኢትዮጵያ የእግዚአብሔር አስተዳደር ስርዓት ስለሆነ ይዛ ቀጥላ ቆይታለች። ስለዚህ በዛም ጉዳይ የምናነሳው አለ። ኢትዮጵያ ቅድስት ኢትዮጵያ፣ አቢሲኒያ የሀገር ግዛቷ ምን ይመስላል፣ ታሪኳ ምን ይመስላል የሚለውንም እናነሳለን። በዛም ላይ ያላችሁን ሀሳብና አስተያየት ታቀርባላችሁ። ከመምህራን መልስ ይሰጥበታል፣ እንወያይበታለን። ትክክለኛውን አስተምህሮ የርትዕት ተዋሕዶ አስተምህሮ የምናቀርብላችሁ ይሆናል ማለት። በሶስተኛ ደረጃ በታላቁ ገዳም ጽላት ዘሙሴ ወመስቀለ መድኅን ገዳም ታሪክና የተከበረውን ቦታ ታሪኩን ያሉትን ንዋያተ ቅድሳት እንዲሁም ያለውን ስርዓት የምናቀርብላችሁ ይሆናል። ስለ ገዳሙ ማወቅ የምትፈልጉት ያላችሁ ጥያቄ ካለ ያኔ የምታነሳላችሁ። እሱ ላይም መምህራን ሀሳብ ይሰጡበታል። ያለውን አስተምሮ ያለውን ስርዓት የምናቀርብ ይሆናል ማለት ነው። ስለዚህ የዛሬ ጉዳያችን ይሄ ነው። ዋቀ አብርሃም ዋቀ ይስሐቅ ዋቀ ያዕቆብ ገኒ ሳፋገሁ ግፍቲ ከና ሀደ ኬና ደበሮ ማርያም ገኒ ሼፋተኡ ቁልቁሉ ፈኖ ዋቃ ኤርጎሞታ ቁልቁሎታ ሁንዳፍ ገኒ ሳኒፋተኡ ከሌሳፍ ኤገሌ ጉሚ ዘርትዕት ተዋሕዶ ሀርዳሌ ገጌፈማ ጅራ ጀቹዳ ቡሩሌ ኢትዩፈ ጀቹዳ ዋን ከናፍ ጋፊ ቀብደን ኡመታ አዱኛ ሁንዳፍ ኡመታ ኢትዮጵያ ሁንዳፍ ጋፊ አመንታ ተዋሕዶ ኢራ ጋፊ ኪታቦታ ተዋሕዶ ኢራ ጋፊ በረሄኖክ ኢራ ጋፊ ቀብደን ሁንዳ ጋፈቹ ደንዴተን ጀቹ በርባና ጀቹዳ። ሰላም እግዚአብሔር ምሳኻትኩም ይኹን። ክቡራት ተመልከትና ባርከስ ንኻልኣይ መዓልቲ ጉባኤ ዘርትዕት ተዋሕዶ ሃይማኖት ብዝብል ጉባኤ ሒዝናልኩም ፀኒሕና ኣለና ማለት እዩ። ሒዝናልኩም ቀሪብና ኣለና ማለት እዩ። ባርከስ ብዛዕባ ዘመነ ሄኖክ፣ ብዛዕባ ንግስና፣ ብዛዕባ ቅድስት ሃገር ኢትዮጵያ ታሪኻን ኣመፃፅኣን ትደልይዎ ዓይነት ሕቶታት ቅድም ክብልት ማልውን ከም ዝነገርናኩም ብነፃነት ዝኾነ ይኹን ዓይነት ሕቶ ክትሓቱና ንሕና እውን ንክንምልስ ድልዋት ኢና ማለት እዩ።
እዚ ታሪኻዊ ዕድል ስለ ዝኾነ ንስኻትኩም እውን ክትጥቀሙሉ ንሕና እውን ነቲ ተቐርቡልና ሕቶ ንኽንምልስ ድልዋት ኢና ማለት እዩ። ስለዚ ንስኻትኩም እውን እትርድእሉ ናብ ሂወት መገዲ ዝመርሓና ሕቶን መልስን ኣምላኽ ንኽገበረልና ትምኒተ እዩ ማለት እዩ። እንግዲህ ወላዲት አምላክ ምሳና ትኾን፣ መንፈስ ቅዱስ ጉባኤና ይቆጻጸረልና። ይቀንየለይ ትላንት ከጀመርንበት እንቀጥላለን። ዛሬም ያላችሁን ሀሳብና አስተያየት ያው የጥንትቱን የተዋሕዶ ስርዓት በኢትዮጵያ ላይ እንዲተገበር ለማድረግ ጉባኤ ዘርትዕት ተዋሕዶ ሃይማኖት ዘርግተናል። ይህም ለመምህራን ለምእመናን ያላችሁን ነገር የተዋሕዶ ስርዓት አጥብቀን እንድንይዝ ስርዓታችንን በኢትዮጵያ ላይ የተዋሕዶን ስርዓት እንድንተገብር ለማድረግ ታቅዶ የተሰናዳ መርሃ ግብር ነው። ስለዚህ እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። ስለዚህ አሁን ቀጥታ ወደ መጀመሪያው መርሃ ግብር መሄድ እንችላለን። የመጀመሪያ መርሃ ግብራችን የሚያቀርቡልን መምህር ተስፋ ሚካኤል ረዳይ የኢትዮጵያ በመጽሐፍ ቅዱስ እና ቅዱሳት መጽሐፍት ላይ አጠንጥነው ከመበረዙ ጋር የተያያዘ ታሪኩንም አሁንም ያለውን ሁኔታ በደንብ አድርገው ዝርዝር አድርገው ያቀርቡልናል። ስለዚህ የመጀመሪያ ርዕሳችን የመጽሐፍት መበረዝ የሚል ይሆናል። በዛ ላይ ያላችሁን ሀሳብና አስተያየት በድረገጹ እንድታቀርቡልን እያሳሰብን ወደ ትምህርቱ እንሄዳለን። የልዑል እግዚአብሔር ስሙ የተመሰገነ ይሁን። ወላዲት አምላክ ምስጋና አኮቴት ውዳሴ ለእርሷ ይገባል። በድጋሚ እንኳን ለዚህ ጊዜና ሰዓት ልዑል እግዚአብሔር ፈቅዶ አገናኘን። እንግዲህ በጥቂቱ ከቅዱሳት መጽሐፍት መበረዝ ጋር በተያያዘ አንዳንድ ነጥቦችን እንመለከታለን ማለት ነው። ለምን ዋናው መሰረት መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስና እርሱን ተከትሎ የተጻፉ አዋልድ መጽሐፍት ደግሞ በምን መልኩ ነው የተበረዙት? አሁንስ ምን ደረጃ ላይ ነው ያለነው የሚሉትን ነጥቦች በጥቂቱ ለማየት እንሞክራለን ማለት ነው። ያው ከዛ በፊት ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 21 ላይ የተጠቀሰውን ኃይለ ቃል ለማንበብ እወዳለሁ። እንዲህም ይላል፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ ቅዱሳት መጽሐፍት በመንፈስ ቅዱስ ምሪት እንዲሁም በቅዱሳን ሰዎች እንደተጻፉ ይናገራል ማለት ነው። ያው በቅዱሳት መጽሐፍት መበረዝ ዙሪያ የምናነሳቸው ነጥቦች ዋና ዓላማ የሚሆነው ልዑል እግዚአብሔር በቅዱሳኑ ላይ አድሮ ያስተላለፈውን ያስቀመጠውን መለኮታዊ ቃል ሰውና አጋንንት በአንድነት በመተባበር በቅዱሳት መጽሐፍት ላይ የሰሩትን የክፋት ስራ በጥቂቱ ለትውልዱ ማሳየትና እኛም እግዚአብሔር በረዳንና ወላዲት አምላክም እሷ ባስተማረችን መሰረት ለትውልዱ ማስተላለፍና መግለጥ ነው ማለት ነው። ያው መጽሐፍትን በማጥፋት በመሰወር በመቀላቀል በመበረዝ በመመዝበርና በመሳሰሉት የክፋት ስራዎች ቅዱሳን አበው ያስቀመጡልንን የታሪክ የሕግ የስርዓትና የቀኖና የጥበብ የእውቀት የፍልስፍና መጽሐፍትን ለትውልዱ እንዳይተላለፉ በማድረግ የአውሬውን ሕግና ስርዓት በምድሪቱ ላይ ለመትከል ምን ያህል እርምጃዎች እንደተወሰዱ ብዙ ማሳያዎችን እንመለከታለን ማለት ነው። ያው ለመግቢያ ያክል ቅዱሳት መጽሐፍት እነማን ናቸው የሚለውን ስንመለከት ቀደም ሲል እንደተመለከት ነው በቅዱሳን ሰዎች የተጻፉና እንዲሁም በመንፈስ ቅዱስ መሪነት የተጻፉ መሆናቸውን እንረዳለን ማለት ነው። ያው መጽሐፍ ቅዱስ ወይ ደግሞ ቅዱሳት መጽሐፍት በሁለት ነው የሚከፈሉት። አስራውና አዋልድ መጽሐፍት ይባላሉ። አስራው መጽሐፍት የምንላቸው ለሌሎች የተቀደሱ መጽሐፍት ስር መሰረት አምድ ሆነው የሚያገለግሉ እንዲሁ በተለምዶ አሁን ባለው ሰዓት 80 አሃዱ ብለን የምናነሳው በተለያዩ የእምነት ተቋማትም የራሳቸው እነዚህ ናቸው መጽሐፍት ብለው የሚያነሷቸው መጽሐፍት ናቸው።
ከዛ በተጨማሪ አዋልድ መጽሐፍት የምንላቸው ደግሞ እነዚህን አስራው መጽሐፍትን ተከትለው የተጻፉ የአስራው መጽሐፍት ውጤቶች እንዲሁም የእነዚህን አስራው መጽሐፍት ሁለንተና ተከትለው የተጻፉ ወይ ደግሞ የሚጻፉ መጽሐፍት ናቸው ማለት ነው። ያው በጥቂቱ የቅዱሳት መጽሐፍት መበረዝ በዓለም መድረክ ምን ይመስላል የሚለውን ለማየት እንሞክራለን። በእርግጥ አሁን ይዘናው የተነሳ ነው ነጥብ እንዲሁ በዚሁ አጭር ጊዜ የሚነሳና የምንቋጨው የምንዳስሰው አይደለም። ነገር ግን በጥቂቱ እግዚአብሔር በረዳን የተረዳነውን ጥቂት ነገር ለማስተላለፍ ነው። በቅዱሳት መጽሐፍት መበረዝ ጉዳይ ብዙ ሊቃውንት ኢትዮጵያውያን ሊቃውንት አብዝተው በትንታኔና በብዙ ማብራሪያ ገልጸው አስተምረዋል። ከነዚህም ውስጥ አንዱ ሊቁ አባ ተስፋ ስላሴ ሞገስ ሲሆኑ ያው ወላዲት አምላክም በመልእክቷ ኢትዮጵያዊ ሆኖ ተወለደ፣ ኢትዮጵያዊ ሆኖ ሞተ ወይም አረፈ ብላ እንደነገረችን ስለ ቅድስት ሀገር ኢትዮጵያ፣ ስለ ክብሯ፣ ስለ ቅድስት ቤተ ክርስቲያን ሲሟገቱና በብዙ ሲጽፉ መጽሐፍትንም ሲሰበስቡ አማናዊና ኢትዮጵያዊነት ተዋህዶነትን፣ ተዋህዶነት ደግሞ ኢትዮጵያዊነትን የሚገልጹ ብዙ መጽሐፍትን ሲያስሱ ሲጽፉ እንዲሁም ሲንከባከቡ ቆይተዋል ማለት ነው። ስለዚህ እኛ አባት ቅዱስ ማርቆስ ኢትዮጵያዊ ነው፣ የተዋህዶም አንበሳ መድኃኔ ዓለም እግዚእ ነው በሚለው መጽሐፋቸው የመጀመሪያዋ ሃይማኖት ርትዕት ተዋህዶ ሃይማኖት እንደሆነች ከዛ በኋላ ግን ከብዙ ጉባኤት በኋላ በየዘርፉ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት እያለ እምነቶች አፈንግጠው እንደወጡ ብዙ ማሳያዎችን አስቀምጠዋል ማለት ነው። ያው ርትዕት ተዋህዶ ሃይማኖት እስከ 451 ዓመተ ምህረት ድረስ ያለምንም መከፋፈል መቆየቷ ይታወሳል፣ ይዘከራል። ነገር ግን በ451 ኦርቶዶክስ በሚል ስም ግሪክ ተነጥለው መውጣታቸውን እንዲሁም ከኦርቶዶክስ ደግሞ ካቶሊክ፣ ከካቶሊክ ደግሞ ፕሮቴስታንት እስከ አሁን እንዲሁ ወደ 45,000 የሚያህሉ የፕሮቴስታንት እምነቶችም ከዚህ ጋር ተያይዘው የወጡ መሆናቸውን እንረዳለን ማለት ነው። ስለዚህ የእነዚህ መሰረት ወይ ደግሞ መንስኤ ምንድን ነው ስንል ቅዱሳት መጽሐፍት መበረዛቸው እንዲሁም በትክክል እግዚአብሔር ለሰው ልጆች በመጽሐፍ ቅዱስ ውስጥ የተጠቀሱ የሕይወት ቃላት ባልሆነ መንገድ እንደተተረጎሙና እንደተበረዙ እንረዳለን ማለት ነው። በተለይም ከፕሮቴስታንት እምነት ብሎም ከካቶሊክ እምነት መምጣት ጋር ተያይዞ የዘመናዊው ህትመት ብዙ የቅዱሳት መጽሐፍት መበረዝን ከፍተኛ አስተዋጽኦ አድርጓል ማለት ነው። ለምን? ቅዱሳን አበው ቀደም ሲል በእጃቸው በሱባኤ በብዙ ተጋድሎ ነበር ሲጽፉ የነበሩት። ዘመናዊ ህትመት ግን ካቶሊካውያን፣ ፕሮቴስታንት ከዛ ጋር ተያይዘው የምንፍቅና የክህደት አስተምሮ የሚያስተምሩ ሰዎች በሙሉ ይህንን ዘመናዊ ህትመት በመጠቀም ቃላቸውን አስተምሯቸው ለትውልዱ አስተላልፈዋል ማለት ነው። ያው ቀደም ሲል እንደጠቀስና በሁለተኛ ቆሮንቶስ ምዕራፍ 3:16 ላይ እንደተጻፈ በእግዚአብሔር ዘንድ ለማስተዋል የሚያስቸግር ነገር አለ፣ ያልተማሩና የማይጸኑትም ሰዎች ሌላዎችን መጽሐፍት እንዲያጣምሙ እነዚህን ደግሞ ለገዛ ጥፋታቸው ያጣምማሉ ይላል። ስለዚህ ቅዱሳት መጽሐፍት እንዴት እንደሚጣመሙ ውጤታቸውም ለጥፋት እንደሆነ ያው ሐዋርያው ቅዱስ ጳውሎስ በመልእክቱ ያስተምረናል ማለት ነው። የኦርቶዶክስ የካቶሊክና የፕሮቴስታንት እምነቶች መሰረታዊ የክህደት ነጥቦች ምንድን ናቸው? ከዛ ጋር ተያይዘው የተነሱ በብዙ መጽሐፍት ውስጥ የተካተቱ የክህደት አስተምሮች ምንድን ናቸው የሚለውን ማየት በጥቂቱ ያስፈልጋል። ያው ኦርቶዶክስ የሚለው ክብር ይግባውና ንጉሥ መድኃኔ ዓለም የፍጹም ተዋህዶ ሚስጥርን ባለማመን በመካድና በመጠራጠር ሁለት ባህሪ በአንድ አካል ብለው የሚያምኑ ናቸው። እነዚህንም የክህደት አስተምሮች በብዙ መጽሐፍት ውስጥ አሁን ድረስ ከውዳሴ ማርያምም በገድላቱም በድርሳናቱም ተቀላቅለውና ተበዝብረው እንደምናገኛቸው ይህንን የክህደት አስተምሮ ኦርቶዶክስ የእምነት
አስተምሮ ውስጥ እናገኛለን ማለት ነው። ካቶሊክም ያ በመንፈስ ቅዱስ ላይ ሕጸጽ እንዳለ ወላዲት አምላክም የአምላክ እናት አትባልም በማለትና በመሳሰሉት የክህደት አስተምሮች ይታወቃል ማለት ነው። በ16ኛው ክፍለ ዘመንም ያው ፕሮቴስታንት ከካቶሊክ ቁጥጥር ስር በነበረበት ወቅት ያው አጀንዳውን ፖለቲካ ያደረገ ነው። ነገር ግን ሽፋኑን ሃይማኖት ያደረገ እንቅስቃሴ ነበረ ሲያደርጉ የነበሩት። ይኸውም ሉተር በ1517 ዓመተ ምህረት 95 ነጥቦችን በማንሳት በካቶሊክ ላይ ተቃውሞውን አነሳ ማለት ነው። ከእነዚህም ውስጥ መዳን በእምነት ብቻ ነው የሚለውን አስተምሮ ይዞ ተነስቷል። ከዛ ጋር በተያያዘ ደግሞ መጽሐፍ ቅዱስ ብቻ የሚል መርህም አንግቦን የተነሳው ሉተር ማለት ነው። ይህም ማለት ምንድን ነው? በሰዓቱ ካቶሊክ በሕዝቡ ላይ ያደርሰው የነበረውን ግፍና መከራ ተመልክቶ በተለይ ቤተ ክርስቲያን ሰዎች በነፃ ጉልበታቸውን እንዲበዘበዙና ለብዙ አድሏዊ የሆኑ ነገሮች እንዲጋለጡ አድርጓል። ስለዚህ ፕሮቴስታንት ሉተር በተነሳ ሰዓት ዓላማውን መንፈሳዊ ኃይለ ቃል አድርጎ ይነሳ እንጂ ዋናው ነጥብ ፖለቲካል አጀንዳ እንደነበረ እንረዳለን ማለት ነው። ያው እምነት በስራ እንዳልሆነ ቅዱሳት መጽሐፍትም እንደማያስፈልጉ የመጨረሻውን ውሳኔ የሚሰጠው 66ቱ መጽሐፍ ቅዱስ ነው ብሎ ነው የሚያስተምረው። ነገር ግን በወቅቱ የነበረውን የሙስና ስልጣንን ያለ አግባብ መጠቀምና የካቶሊክ የእምነት ተቋማት ያስከፍሉት የነበረውን ከፍተኛ ገንዘብ በመቃወም ጆን ካልቪንንና ሄነሪ ስምንተኛን አስከትሎ ከካቶሊክ ወጥቷል ማለት ነው። ግን በመጀመሪያ እሱ ሀሳቡ ከካቶሊክ መውጣት አልነበረም። እነዚህ ያሉ ችግሮችን እንዲያስተካክሉ ነበረ። በኋላ ግን የእምነቱ መስራች ሆኖ ቀጥሏል ማለት ነው። ያው ዓለም ላይ አሁን እንደምንመለከተው ሴክሬት ሶሳይቲስ የሚባሉ ሚስዮናውያን በአጠቃላይ የአውሬውን አገዛዝ በምድር ላይ ለመትከል የሚፈልጉ እንዲሁም ፕራዮር ኦፍ ዚዮን እኛ የጽዮንን ክብር ከፍ እናደርጋለን የሚሉ ጽዮናውያን ራሳቸውን ጽዮናውያን ብሎ የሚነሱ ብዙ ማህበራት የሚስጥር ማህበራት ከመጽሐፍት መበረዝ ጋር ተያይዘው ተነስተዋል ማለት ነው። የእነዚህም አሁን ለምሳሌ ፕራየር ኦፍ ዛየን የሚባለው ማህበር በዓለም ላይ ታሪክንና መጽሐፍትን የያዙትን እውነት ለመበረዝ ከተቋቋሙ ብዙ ማህበራት ውስጥ ቀዳሚው ሲሆን ይህም ታላላቅ የተባሉ የአውሮፓ ሊቃውንትን፣ ነገስታትን፣ ባለሀብቶችና ተጽዕኖ ፈጣሪ ሰዎችን ያቀፈ ማህበር ነው። የዚህም ማህበር መሰረታዊ ዓላማ ምንድን ነው ስንል በዓለም ላይ አንድ እምነት፣ አንድ አገዛዝና አንድ የኢኮኖሚ ስርዓትን ለመገንባት ያለመ ነው ማለት ነው። ስለዚህ በእጅ አዙር የአውሬውን ስርዓት በምድር ላይ ለመትከል ያለመ ነው ማለት ነው። ስለዚህ መሰረታዊው ይህንን ዓላማ ለማስፈጸም መሰረታዊ መሳሪያቸው ምንድን ነው? መጽሐፍትን መበዝበርና በመጽሐፍት ውስጥ ያሉት የተቀመጡትን በመንፈስ ቅዱስ ምሪት የተጻፉትን የመጽሐፍ ቅዱስ ቃላትን ማጣመም፣ ማጥፋት እንዲሁም መቀላቀል ነው ማለት ነው። ያው በመቀጠል በኢትዮጵያ የመጽሐፍት መበረዝ ምን ይመስላል የሚለውን ለማየት እንሞክራለን። በእርግጥ በቅድስት ሀገር ኢትዮጵያ በብዙ ሁለንተናዋ ላይ የመጽሐፍ ቅዱስ መበረዝ ያደረሷቸው ብዙ ተግዳሮቶች አሉ ማለት ነው። ከነዚህም ውስጥ በግዛትና በስፋቷ ላይ ያመጣውን ውጤት በጥቂቱ ለማየት እንሞክራለን። ያው ቀደም ሲል አፍሪካ የተባለችው አህጉር በኦሪት ዘፍጥረት ምዕራፍ 2 ላይ በስፋት እንደተብራራው ገነትን ያጠጣ ዘንድ ከኤድን ይወጣ የነበረውን የኢትዮጵያን ምድር ሁሉ ከሚከብ ከጊዮን አጠገብ አዳም እንደፈጠረውና በዚያም እንደኖረው ይህች ምድር መጠሪያዋ ኢትዮጵያ ወይ ደግሞ አቢሲኒያ እንደሆነ ሊቃውንት አምልተው በስፋት ገልጸዋል ማለት ነው። ንቡረ ኤድ ኤርሚያስ ቀደም ሲል እንደጠቀስናቸው ሊቀ ሊቃውንት አባ ተስፋ ስላሴ ሞገስም ይህንን በስፋት አብራርተዋል ማለት ነው። ይህች መጠሪያ አፍሪካ የተባለችው አህጉር የቀደመ ስሟ ኢትዮጵያ ወይ ደግሞ አቢሲኒያ እንደነበረ አፍሪካ የሚለውንም ስም ያገኘችው በእርግጥ ብዙ ምልከታዎች አሉ። አፍሪካኖስ
በተባለ የጣሊያን ጀነራል በሰዓቱ የነበሩትን ሀገራት በተቆጣጠረ ሰዓት የተቆጣጠራቸውን ግዛቶች በስሙ ሰይሟል። ከዛም በኋላ ነው አፍሪካ የሚለው ስም የመጣው የሚሉ አሉ። ሌሎችም ኢትዮጲስ ከነገሰ በኋላ ነው ኢትዮጵያ የሚለው ስም የመጣው ይላሉ ማለት ነው። ግን በአጠቃላይ ኢትዮጵያ አቢሲኒያ ስፋትና ግዛቷ እንዲሁ አሁን በምናየው የተወሰነ እንዳልነበረ፣ ይህም በቅዱሳት መጽሐፍት ውስጥ የተካተቱ ነገሮች እንደተቆነጸሉና ታሪኳን ግዛቷን ሁሉ እንዳጠፉ ማሳያ ነው ማለት ነው። ከዚህ ባሻገር አፍሪካ የሚለውን ስም ከሰጧት በኋላ በቆዳ ስፋቷም የሚበልጧትና የሚተካከሏት አህጉራት መኖራቸውን በልዩ ልዩ ሳይንሳዊ ዘገባ ለዓለም አሰራጭተዋል። ማለትም አፍሪካ አቢሲኒያ የቆዳ ስፋቷ ከሌሎች አህጉራት ፍጹም በተለየ ታላቅና በብዙ ስኩዌር ኪሎ ሜትር የምትበልጥ ሲሆን ነገር ግን ሌሎች አህጉራት እንደሚበልጧት በቆዳ ስፋቷ ከሌሎች አህጉራት ጋር እንደማትተካከል የራሳቸውን ካርታ ቀርጸው ትክክለኛው ነገር ይሄ ነው ብለው አስቀምጠውልናል ማለት ነው። ነገር ግን በቅርብ የወጡ ጥናቶች እንደሚያመለክቱት ራሽያን እንኳ ከ14 ሚሊዮን ኪሎ ሜትር ስኩዌር በላይ የሚልቅ የቆዳ ስፋት እንዳላትና ይህን የሚተካከል የቆዳ ስፋትም ከአህጉራት መካከል እንደሌለ ጥናቶች ያመለክታሉ ማለት ነው። እንዲሁም ለምሳሌ ከ500 ዓመታት በፊት ኢትዮጵያ በቀደመ መጠሪያዋ አቢሲኒያ ትታወቅ እንደነበረ በህንድ የተገኘው የቁም ቅርስ ጽሑፍ ያመለክታል ማለት ነው። በህንድም ፍጹም ኢትዮጵያዊ የሆነ መልክ ያላቸው በዚያም ሰዓት አቢሲኒያውያን በአሁኗ ህንድ ውስጥ እንደነበሩና ግዛታቸውም እንደነበረች በዚሁ የሚገኙ ፍጹም የኢትዮጵያውያንን የአቢሲኒያውያንን መልክና የአኗኗር ዘይቤ ያሏቸው ህዝቦች ለዚሁ ምስክሮች ናቸው ማለት ነው። ከዛ ጋር በተያያዘ በኢትዮጵያና በእስራኤል መካከል ያለ የታሪክ መምታታት ምን ይመስላል የሚለውን ለማየት እንሞክራለን። ኢትዮጵያ ምድረ አቢሲኒያ የአዳምና ሔዋን መገኛ የፍጥረት ሁሉ ውጥነት ስትሆን ክቡር ዳዊት በመዝሙር 67:31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል ከጌታ ልደት በፊት ከዘመናት በፊት ስለ እርሷ ልዕልና የተናገረ ነው። የአሁኗ እስራኤል ግን ጽዮናዊ አስተዳደርን በዓለም ላይ እንገነባለን ብለው ከሚያምኑ ቀደም ሲል ከጠቀስናቸው ጥቂት ማህበራት ውስጥ በተነሱ አውሮፓና አሜሪካውያን ድጋፍ የቆመች እንደ ሀገር እንኳ በ1948 ዓ.ም እስራኤል የሚል መጠሪያና የሀገር እውቅና ያገኘች ቦታ ናት። በመጽሐፍ ቅዱስ ውስጥ የተጻፉ እስራኤል ተብለው የተዘገቡ ታሪኮችን፣ ፍልሰቶችን፣ ኩነቶችን፣ አበይት ክንውኖችን ስንመለከትና በአንጻሩ ደግሞ የቅድስት ሀገር ኢትዮጵያን ሁለንተናዊ ልዕልና ስንቃኝ እውን እነዚህ ኩነቶች፣ ታሪኮች በዚህ ቅንጣት ሀገር ውስጥ የተከናወኑ ናቸው ወይስ አይደሉም የሚል መሰረታዊ ነጥቦች እንድናነሳ ይረዳናል ማለት ነው። ኢትዮጵያ ከእስራኤል ጋር ያላቸውን የቆዳ ስፋት፣ የመልክዓ ምድር አቀማመጥ፣ የህዝቦቻቸውን መልክና ገጽታ፣ በውስጣቸው ያቀፏቸውን አየር ንብረቶች ብሎም ያሏቸውን ተፈጥሯዊ ሀብቶች ፍጹም ለውድድርና ለንጽጽር የማይቀርቡ ሆነው እናገኛቸዋለን። ለምሳሌ ኢትዮጵያ በጥቂቱ በቆዳ ስፋቷ የእስራኤልን 50 እጥፍ ኪሎ ሜትር ስኩዌር የምትበልጥ ስትሆን በታሪክ ያስተናገደቻቸው ተፈጥሯዊ ክንውኖችም አያሌዎች ናቸው። ይህም ከዘፍጥረት ጀምሮ የሚጀምር ታሪክና ክንውን ነው ማለት ነው። እንዲሁም በአራት ወቅታትና በአራት የአየር ጠባዮች የተሞላች ስትሆን እስራኤል ግን በውስን ወቅቶችና ከሌሎች የአውሮፓ ሀገራት ጋር ተመሳሳይ የፊት ገጽታዎችን ከምታስተናግደው ቅድስት ሀገር ኢትዮጵያ ፈጽማ የተለየች ናት። ይህም ነጮች የአቢሲኒያን ታሪክ ለመቀልበስ የገነቡት ታላቅ የታሪክ ተፋልሶ እንደሆነ በመጽሐፍትም ውስጥ ይህንን እንዳካተቱ ለማየት እንሞክራለን። ሌላው በግዕዝ ቋንቋ ላይ በመጽሐፍት ውስጥ የተደረጉ ተፋልሶዎችና መበረዞች ምን ይመስላሉ የሚለውን ለመቃኘት እንሞክራለን። በኦሪት ዘፍጥረት ምዕራፍ 11 ቁጥር 1 ላይ ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች በማለት ምድር አስቀድማ በአንድ መግባቢያ እንደነበረች ይነግረናል። ከዛ በኋላ ግን የምድርን ቋንቋ ሁሉ ደባልቋልና ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል በማለት አንድ ንግግር የነበረችው ምድር ወደ ብዙ ቋንቋዎች እንደተከፋፈለች እንዲሁም ሕዝቦቿ እንደተበታተኑ ያስረዳናል።
ግዕዝ የሚለውንም መሰረታዊ ፍቺውን ስንመለከት ዋህድ፣ ብቸኛ፣ አንደኛ፣ ቀዳሚ የሚሉ ፍቺዎች ሲኖሩት ይህም ቀደም ሲል ከቋንቋ መደበላለቅ በፊት የነበረ አንድ ቋንቋና አንድ ንግግር ተብሎ በመጽሐፍ ቅዱስ የተጠቀሰ ልሳነ ግዕዝ መሆኑን እንረዳለን ማለት ነው። በመጽሐፍ ቅዱስ ውስጥ እግዚአብሔር ከሚለው የመድኃኔ ዓለም ስም ወጥኖ አዳም፣ ሔዋን፣ መልከጼዴቅ፣ አብርሃም፣ ይስሐቅ የመሳሰሉ መጠሪያዎችን እንኳን ስንመለከት ፍጹም አሁን እስራኤል ተብላ የምትባለውን ሀገር ቋንቋና ባህል፣ ሃይማኖት የሚገልጽ አይደለም። ይልቁንም ቀዳሚ የሆነውን ልሳነ ግዕዝን የሚያስረዳ ነው። የቃላቶቹ እና የመጠሪያዎቹ ፍቺ ማለት ነው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ ስለ ፍቅር ባስተማረበት ምዕራፍ እንዲህ ይላል፣ በመላእክት ልሳን ብናገር ይላል። ይህም ማለት መላእክት ልሳን እንደነበራቸው ይህም ልሳናቸው ልሳነ ግዕዝ እንደሆነ ማህሌታ ያሬድም ግዕዝ፣ እዝል፣ አራራይ የተባሉ የቤተ ክርስቲያን ዜማዎችን ከመላእክት እንደተረዳ እንደተማረ እናስታውሳለን። ስለዚህ ይህ ገና በዓለም መላእክት የነበረ ቋንቋ እንደሆነ፣ ነገር ግን ብዙ ጽሑፎች ዕብራይስጥ፣ ሮማይስጥ ወይ ደግሞ የግሪክ እንዲሁም የአረብ ቋንቋ የግዕዝን መሰረታዊ ቋንቋ እንደሚቀድመውና በታሪክም እንደሚበላለጡ ብዙ ተፋልሶች አሉ ማለት ነው። ይልቁንም በመጽሐፈ ኩፋሌ ምዕራፍ 5:22 ላይ እንደተጻፈው የአዳም 7ኛ ትውልድ የሆነ ነቢየ ልዑል ቅዱስ ሄኖክ መጽሐፍንና ትምህርትን ጥበብንም ተማረ ተብሎ ተጽፎልናል። ስለዚህ መጽሐፍትን፣ ትምህርትን፣ ጥበብን የተማረው በምን ቋንቋ ነው? እነዚህንስ ለትውልድ ያስቀመጠው በምን ቋንቋ ነው ስንል በልሳነ ግዕዝ መሆኑ የማያጠራጥር ነው ማለት ነው። ሄኖክ የጻፋቸው የጥበብና የእውቀት መጽሐፍትም በልሳነ ግዕዝ የተጻፉ እንደሆኑና ምስጢርና ጥበባቸውን በዚሁ ቋንቋ የሚፈታ እንደሆነ ዓለም በዚህ ሰዓት እየመሰከረ ይገኛል ማለት ነው። ከዚህም መረዳት የምንችለው ቅድስት ሀገር ኢትዮጵያ የመጀመሪያ ቋንቋ መገኛ፣ የመጽሐፍት መፍለቂያ ሀገር መሆኗን ነው። ለምሳሌ ዕብራይስጥ፣ ጽር፣ ሮማይስጥ፣ አረብኛ የሚሉ ቃላትን ወይ ደግሞ ቋንቋዎችን ስንመለከት ከቋንቋ መደበላለቅ በኋላ የመጡና ከቦታ ከነገድ ከታሪክ ኩነቶች ጋር ተያይዘው የመጡ መጠሪያዎች እንደሆኑ እንረዳለን ማለት ነው። ሌላው በዘመን አቆጣጠሯ ላይ በቅዱሳት መጽሐፍት ውስጥ የተከሰቱ ተፋልሶዎችና መበረዞች ምን ይመስላሉ የሚለው እናያለን። በመጽሐፈ ሄኖክ ምዕራፍ 28 ቁጥር 12 ላይ የዓለም ፍጥረት ሁሉ ጌታ ስለ ሰማይ ሰራዊት ለእኔ ያዘዘኝ መልአኩ ኡሩኤል ስለ ብርሃናት ወሮች፣ በዓላት፣ ስለ 4ቱ ክፍለ ዘመናት፣ ስለ ቀኖችም አሳየኝ፣ እውቀትንም አሳደረብኝ ይላል። የዘመናትን ቀመር በልዑል እግዚአብሔር ፍቃድ ከመላእክት የተረዳውንና የጻፈውን የነቢየ ልዑል ቅዱስ ሄኖክን ልዩ ስጦታ በዚሁ እናያለን ማለት ነው። ስለዚህ ስለ ብርሃናት፣ ስለ ኢዮቤልያት፣ አጠቃላይ ስለ ዘመን ቀመርና ስለ ዘመን አቆጣጠር ቅዱስ ሄኖክ እግዚአብሔር እንደገለጠለት ያስረዳል ማለት ነው። ይህም የሰው ልጆች ሊከተሉትና ሊተገብሩት የሚገባ የዘመን አቆጣጠር ሆኖ ሳለ ነገር ግን በዓለም መድረክ የተለያዩ የዘመን ቀመራት በክፋት ልጆች ተፈብርከው እናገኛለን ማለት ነው። ይህም በመጽሐፈ ኩፋሌ 2:1 ላይ እንደተጻፈ የዘመኖች አከፋፈል መጽሐፍን ይዞ መልአኩ ለነቢየ ልዑል እንዳሳየው ቃሉ ይነግረናል። እነዚህም ቀናት በዓመት 364 እንደሆኑና ፍጹም የተጠነቀቁ እንደሆኑ አስቀምጦልናል ማለት ነው። ድርሳነ ልደት ዘሚያዝያም ሆነ መጽሐፈ ዲድስቅልያም ያለ መጽሐፍ ሄኖክ የሰማይ ምልክቶችን ማወቅ እንደማይቻልና ይህንንም መተላለፍ ሕግን መቃወም እንደሆነ ያረጋግጣሉ ማለት ነው። ነገር ግን አሁን በአራሳብ ተብሎ አቡሻር አውደ ነገሥት ተብሎ የጥንቆላ የክፋት አሰራር ምንጭና መሰረት የሆነውን ይህንን ነገር ስንመለከት በየመጽሐፍት ግርጌ ላይ የተጻፈ እንጂ ፍጹም መሰረታዊ የሆነ የመጽሐፍ ቅዱስ አምድ እንደሌለው እንረዳለን ማለት ነው። አመጣጡና ባለቤቱ ፍጹም ከመንፈስ ቅዱስ ምሪት ርቆ የአጋንንትና የጥንቁልና ሁነኛ መሳሪያ በሆነው በዚህ በአውደ ነገሥት ወይም በአራሳብ መመራት ፍጹም ከእግዚአብሔር ጋር መለያየትና
ከተጻፈልን ሕግና ስርዓት መውጣት መሆኑን እንረዳለን ማለት ነው። ስለዚህ የመጽሐፍት መበረዝ በዘመን አቆጣጠሩ ላይ እንኳን ምን ያህል የሰው ልጆች እንዲስቱ እንዳደረገ ማሳየ ነው ማለት ነው። በአጠቃላይ ኢትዮጵያ አቢሲኒያ አሁን እየተከተለች ያለችው የዘመን ቀመር ከመጽሐፍ ቅዱስ ውጪና ቀደምት አበው ካስቀመጡልን አማናዊ የነቢየ ልዑል ቅዱስ ሄኖክ አቆጣጠር የወጣና ያፈነገጠ እንደሆነ ግልጽ ነው ማለት ነው። ኢትዮጵያ ውስጥ የተከሰቱ የመጽሐፍት በዝበሮችን የመጽሐፍት መውደሞችና መቃጠሎችን ከግራኝ አህመድ ወረራ ወዲና ዋዜማ ያለውን ለመመልከት እንሞክራለን ማለት ነው። በግራኝ አህመድ ጊዜ ምን አይነት ሁኔታዎች ነው የተፈጠሩት? ተክለ ጻድቅ መኩሪያ የተባሉት የታሪክ ተመራማሪ የግራኝ አህመድ ወረራ በተሰኘው መጽሐፋቸው የሚከተለውን አስቀምጠውልናል ማለት ነው። ከግራኝ አህመድ ወረራ በፊት ቅድስት ሀገር ኢትዮጵያ ሕዝቦቿ በአንድ እምነትና ሃይማኖት ብሎም ከንጉሥ ዳዊት የመጣውን ስርወ መንግስት ያስቀጥሉ እንደነበረ ዘግበዋል ማለት ነው። ይህም በርትዕ ተዋሕዶ ሃይማኖት ጸንተው የኖሩ ሕዝቦች እንደሆኑ ማለት ነው። ነገር ግን ከግራኝ ወረራ በኋላ ከባድ የቅዱሳት መጽሐፍት መጥፋትና የአሕዛብና የአማንያን ታሪክ ትውፊትና ባህል መደበላለቅ በመከሰቱ በቅድስት ሀገር ኢትዮጵያ ያሉና የነበሩ ታሪኮች፣ መንፈሳዊ ትውፊቶች መዛል መጀመራቸው ግልጽ ነው ማለት ነው። ግራኝ አህመድ ቅድስት ቤተ ክርስቲያንን ውድ ሀብቶቿና ያሏትን መጽሐፍቶች ለ15 ዓመታት እየገዛ ሲመዘብርና ሲያጠፋ፣ ሲያቃጥል፣ ሲያወደም ቆይቷል ማለት ነው። ይህም በቅዱሳት መጽሐፍት ላይ ያደረሰውን ታላቅ ተጽዕኖ እንረዳለን ማለት ነው። ቅድስት ሀገር ኢትዮጵያ ሕዝቦቿ ከግራኝ በፊት ሕዝቡ ለምሳሌ ጥሬ ስጋ መብላት የማያውቅ፣ ቡና ማፍላትን ፍጹም ያልተማረ፣ በክርስትና ስም ብቻ የሚጠራራና በመድኃኔ ዓለምና በእናቱ በቅዱሳኑ ላይ ፍጹም እምነት የነበረው ሕዝብ ነበረ። ነገር ግን ከግራኝ መምጣት በኋላ እነዚህ በጥቂቱ እየተደበላለቁና እየቀነሱ የጠቀስናቸው ተግዳሮቶች የህዝቡ መለያዎች እየሆኑ መጥተዋል ማለት ነው። ስለዚህ አሁን የምናየው የጥሬ ስጋ፣ የቡና ፍጹም በክርስትና ስም መጠራራት ኋላ ቀር እንደሆነ የሚያሳየው ተግዳሮት ከዚህ ጋር ተያይዞ የመጣ መሆኑን እንረዳለን ማለት ነው። እንዲሁም በሮሜ 8:34 ላይ በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚፈርደው መድህን እግዚ ነው ተብሎ የተጻፈው ኃይለ ቃል ስለ እኛ የሚማለደው ተብሎ የተቀየረውን በዚሁ በግራኝ አህመድ ወረራ ጊዜ ተከትሎ ያለው ጊዜ ነው ማለት ነው። ከግራኝ አህመድ በኋላ ከኃይለ ሥላሴ በፊት ያሉ የመጽሐፍት መበረዞችን ደግሞ በጥቂቱ ለማየት እንሞክራለን። ከአጼ ገላውዲዮስ ዘመነ መንግስት መቋቋም አንስቶ ከጠፉና ከተቃጠሉት ጋራ አዲስ የሚጻፉ እየተደመሩ መጽሐፍት ዳግም እየታደሱ መጻፍ ጀመሩ ማለት ነው። ይህም አዲስ በሚጻፉትና ቀድሞ በነበሩት መጽሐፍት መካከል ልዩነት የዶግማና የቀኖና ልዩነት መፍጠር ማስከተሉ እርግጥ ሆነ ማለት ነው። 15 ዓመት ግራኝ አህመድ ህዝቧን ቤተ ክርስቲያንን ረግጦ ሲገዛ መጽሐፍትን ሲበዘብር ከቆየ በኋላ ከእሱ ውድቀት በኋላ ባሉ 15 ዓመታት እነዛን ቅዱሳት መጽሐፍት ዳግም ለማደስና ዳግም እንዲንሰራሩ ለማድረግ ብዙ ስራዎች ተሰርተዋል። ነገር ግን ቅድም እንደተመለከትነው የቀኖና የዶግማ የትውፊት የሃይማኖታዊ አስተምሮች መደበላለቅ በመከሰታቸው ምክንያት ቀድሞ በነበሩና ዳግም በተጻፉ መጽሐፍት መካከል የቀኖናና የዶግማ ልዩነቶች ተፈጥረዋል ማለት ነው። ከ17 እስከ 18ኛው ክፍለ ዘመን ከፖርቹጋልና ከስፔን በኋላ የተነሱ መንግስታት ከፈረንሳይ፣ ከጀርመንና ከእንግሊዝ፣ ከጣሊያን መሪዎችና የሃይማኖት አባቶች ቀጥተኛ ትእዛዝ ወደ ኢትዮጵያ ብዙ አውራጃዎች መጥተው በግዥም ይሁን በስጦታ ብሎም በልዩ ልዩ የስርቆትና የማታለል ዘዴ ስፍር ቁጥር የሌላቸው መጽሐፍት ተመዝብረዋል ማለት ነው። ለምሳሌ በአጼ ኢዮስያስ ዘመን ወደ ኢትዮጵያ የመጣው የእንግሊዝ ልዑክ ጄምስ ብሩስ የተባለው ሁላችንም የምናውቀው ጥበበ ሰለሞንን፣ የዳዊት መዝሙርን፣ ክብረ ነገሥትንና መጽሐፈ ሄኖክን የሄኖክ መጽሐፍትን
ወስዷል ማለት ነው። ከጀምስ ብሩስ መምጣት ጋር ተያይዞ ደግሞ ብዙ ሚስዮናውያን ኢትዮጵያን ሲመዘብሩና ለብዙ ዓመታት እስከ 20 ዓመታት በላይ በኢትዮጵያ ውስጥ እየኖሩ ታሪኳን ሲመዘብሩና መጽሐፍቶቿን ሲያገለባብጡ ኖረዋል ማለት ነው። ከጀምስ ብሩስ መምጣት በኋላም ተከትለው የመጡ ሚስዮናውያን ለምሳሌ ሳልት፣ ፒርስ፣ አልፎርድ፣ ክራፍት አያሌ መጽሐፍትን ከምድረ አቢሲኒያ ወስደዋል ማለት ነው። ከነዚህም ውስጥ 4ቱ ራእየ ዮሐንስ፣ ዳዊት፣ ድጓና የብስራት መጽሐፍት ይገኙበታል። እንዲሁም እነዚህን እንደ ምሳሌ ያነሳን እንጂ ስፍር ቁጥር የሌላቸው በውድ ኢትዮጵያውያን የተጻፉ መጽሐፍት እንዴት ከቅድስት ሀገር ኢትዮጵያ እንደወጡ ማሳያ ነው ማለት ነው። በ1860 ዓ.ም መቅደላ ላይ በኢትዮጵያና በእንግሊዝ መካከል በተደረገው ጦርነትም አጼ ቴዎድሮስ በሰዓቱ ታላቅ ቤተ መዘክርን ማሰራት ስራቸው አድርገው ይዘውት ነበረ። ከጦርነቱ በፊት ከብዙ የኢትዮጵያ ምድር የተሰበሰቡ መጽሐፍት መቅደላ መድኃኔዓለም ቤተ ክርስቲያን ውስጥ እንዲቀመጡ አድርገው ነበረ አጼ ቴዎድሮስ። ነገር ግን በጄኔራል ናፒር የተመራው የእንግሊዝ ጦር በልዩ ልዩ ሀረጋት ያጌጡና በድንቅ ስዕላት የተሞሉ በብዙ ሺህ የሚቆጠሩ መጽሐፍትን መዝብሯል፣ አቃጥሏል። እንዲሁም የማይፈልጋቸውን ከጥቅም ውጭ አድርጎ ኢትዮጵያውያን እንዳይጠቀሙበት አድርጓል ማለት ነው። በዚህም ምክንያት በዓለም ላይ ያሉ ታላላቅ የሚባሉ ቤተ መጽሐፍት የካምብሪጅ፣ የቫቲካን፣ የኦክስፎርድ፣ የኢሉምበርግ እና ታላላቅ የአውሮፓ ቤተ መጽሐፍት በእናት ሀገር በተወሰዱ እንቁ የብራና መጽሐፍት ተሞልተዋል ማለት ነው። ስለዚህ እንዴት ቅድስት ሀገር ኢትዮጵያን ታሪኳን ለማጥፋት መጽሐፍትን መሰረት አድርገው እንዴት እንደመዘበሩና እንዴት እንደተከፋፈሏቸው ማሳያ ነው ማለት ነው። ይህ የሚስዮናውያንና የነዚህ የክፋት ዘሮች ስራ በዚሁ ብቻ አላበቃም። እስከ አጼ ዮሐንስ ዘመነ መንግስት ብሎም በዳግማዊ ሚኒሊክ ጊዜና ከኢትዮጵያ በተለያዩ የሚስጥር ማህበረሰቦች የወጡ መጽሐፍት ስፍር ቁጥር የሌላቸውን መጽሐፍት በየዘመናቱ ሲወስዱና ሲያጠፉ ቆይተዋል ማለት ነው። በዚህም ምክንያት የኢትዮጵያ የብራና መጽሐፍት በራሽያ፣ በአሜሪካ፣ በቤልጅየም በተለያዩ አህጉር አቀፍ በሆኑ ቤተ መጽሐፍት ውስጥ ተንሰራፍተው እናገኛቸዋለን ማለት ነው። ይህ ከአጼ ኃይለሥላሴ መምጣት በፊትና ከግራኝ አህመድ በኋላ የተከናወኑትን በጥቂት ለማየት ሞክረናል። አሁን ግን በአጼ ኃይለሥላሴ ዘመነ መንግስት የተከናወኑ የመጽሐፍት መበረዞች ምን ይመስላሉ የሚለውን ሁሉም ትውልድ ትኩረት ሰጥቶ ሊያየውና ሊያስተውለው በእኚህ ንጉሥ ዘመን የተከናወኑ ፍጹም አረመኔያዊና ኢመንፈሳዊ እርምጃዎች ምን እንደነበሩ ለማየት በጥቂቱ እንሞክራለን ማለት ነው። ያው ወደዚህ ሀሳብ ከመግባታችን በፊት ቅድስት ቤተ ክርስቲያን ወላዲት አምላክ በመልእክቷ እንደነገረችን 104 መጽሐፍትን ነው እኛ የምንቀበለው። በኦርቶዶክስም 81፣ ካቶሊክ 73፣ ፕሮቴስታንት 66 እያለ ከርትዕት ተዋሕዶ ሃይማኖት አፈንግጠው የወጡ የእምነት ተቋማት የቅዱሳት መጽሐፍትን በየወገናቸው እየቀነሱና ይሄንን አንቀበልም፣ ይሄንን አንፈልግም እያሉ ቁጥራቸውን እየቀነሱ ለስጋዊ ሕይወት ብቻ በሚመች መልኩ መጽሐፍትን ሲተረጉሙና ሲያትሙ መቆየታቸውን እንረዳለን ማለት ነው። ወደ አጼ ኃይለሥላሴ ስንመለስ አጼ ኃይለሥላሴ ከእንግሊዝ የ5 ዓመታት ቆይታ በኋላ እንግዲህ እንግሊዝ ውስጥ ለ5 ዓመታት ምን ሲያደርጉ ነበረ የሚለው ትልቅ ጥያቄ ነው። ከ5 ዓመታት ቆይታ በኋላ ይዘውት የመጡት አጀንዳ ፍጹም አረመኔያዊና የቅድስት ቤተ ክርስቲያንን የሕዝቧንና ያላትን መንፈሳዊ ጸጋ ከጥያቄ ውስጥ የሚከት ብሎም የቅድስት ሀገር ኢትዮጵያን ልዕልናዋን፣ ክብሯን ለሌላው አሳልፎ የሚሰጥ ታሪክ ተሰርቷል ማለት ነው። በአጼ ኃይለሥላሴ ዘመነ መንግስት እንግዲህ ከ5 ዓመት ቆይታ በኋላ ንጉሱ ወደ ኢትዮጵያ ሲመጡ ሳይውሉ ሳያድሩ ያከናወኑት ነገር ቢኖር ምንድን ነው? ብርሃንና ሰላም ማተሚያ ድርጅት በሚል የአውሬውን ምልክት ያነገበ ማተሚያ ቤት አቋቋሙ ማለት ነው። አርማውን ማየት እንችላለን። አርማው ምን ይመስላል?
በ5 ዓመት ቆይታቸው ውስጥ እንግሊዝ ውስጥ የተማሩት ምንድን ነው? ወይ ደግሞ ከእንግሊዝ ይዘውት የመጡት አስተምሮ ምንድን ነው? እውን እኚህ ንጉሥ የተዋህዶ ንጉሥ ናቸው ወይ? ቅድስት ቤተ ክርስቲያንን አክብሮ ለማስከበር ዓላማ አድርገው የተነሱ ናቸው ወይ? የሚሉትን ከመጽሐፍት መበረዝ ጋር ተያይዞ ነጥቦችን እናነሳለን ማለት ነው። የአፄ ኃይለ ሥላሴ የ25 ዓመት እርምጃዎች ተብሎ በኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት የታተመ መጽሐፍ እንዲሁ የእሳቸውን ስራ በይበልጥ በግልጽ ያስቀምጥልናል ማለት ነው። ከቃሉ እንደምንረዳው በኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት የተጻፈ ነው። ይህም ኢትዮጵያ ኦርቶዶክስ ይላል እንጂ ተዋህዶ የለችም ማለት ነው። ተዋህዶን ከጨዋታ ውጭ ያደረገ፣ ተዋህዶን አስተምሯን፣ ትውፊቷን፣ ቀኖኗን፣ ዶግማዋን ፍጹም ከአስተምሮ ውጭ ያደረገ ሐዋርያዊ ድርጅት በሰዓቱ ተመስርቷል ማለት ነው። ይህም ሐዋርያዊ ድርጅት የ25 ዓመታት የኃይለ ሥላሴን የ25 ዓመታት መንፈሳዊ እርምጃዎች ብሎ ያስቀመጣቸውን ክንውኖች በጥቂቱ ለማየት እንሞክራለን። እንግዲህ መጽሐፉ እንደሚያስረዳን ኃይለ ሥላሴ 4 ትላልቅ ስራዎችን ከመጽሐፍት መበረዝ ጋር በተያያዘ 4 ትላልቅ ስራዎችን ሰርቷል ብሎ ያስቀምጥልናል ማለት ነው። የመጀመሪያው የዓለም የመጽሐፍ ቅዱስ ማህበር የተስማማበት ለሰባኪያንና ለመንፈሳውያን ተማሪዎች በእጅ በመያዝ የሚያገለግል መካከለኛ መጠን ያለው መጽሐፍ ቅዱስ ከግዕዝ ወደ አማርኛ ተተርጉሞ በዘመናዊ እቅድ ታተመ ይላል። ስለዚህ የመጀመሪያው ስራቸው ብርሃንና ሰላም ማተሚያ ድርጅቱን ማቋቋም ሲሆን ከዛ ደግሞ መጽሐፍትን እንዴት እንደመዘበሩ መጽሐፍት እንዴት ትርጉማቸው አስተምሯቸው እንዴት እንደተፋለሰ በጥቂቱ ለማየት እንሞክራለን ማለት ነው። የዓለም የመጽሐፍ ቅዱስ ማህበር አባል እንዴት እንደሆነችና የዚህን ማህበር ዓላማ በጥቂቱ ከዚህ ጽሑፍ በኋላ ለማየት እንሞክራለን። ነገር ግን አንደኛው እርምጃ ለመንፈሳውያን ተማሪዎች በእጅ በመያዝ የሚያገለግል መካከለኛ መጠን ያለው መጽሐፍ ቅዱስ ከግዕዝ ወደ አማርኛ ተተርጉሞ በዘመናዊ እቅድ ታተመ ይላል። ስለዚህ ለአያያዝ እንዲመች ሁሉም በቀላሉ ሊያነባውና ሊረዳው እንዲችል በሚል እሳቤ መጽሐፍ ቅዱስ ከግዕዝ ወደ አማርኛ ተተርጉሞ በዘመናዊ እቅድ ታተመ። ሁለተኛው የኢትዮጵያ ኦርቶዶክሳዊት ቤተ ክርስቲያን እንደምትቀበለው ሆኖ በታረመና በተሻሻለ አማርኛ በኢትዮጵያውያን ሊቃውንት ልዩ ጥናትና የውይይት ጉባኤ በጥሩ አማርኛ ተከውኖ ዳግም ታትሟል ይላል። እንግዲህ የመጀመሪያውን ለማጤን ስንሞክር ከግዕዝ ወደ አማርኛ ተተረጎመ ነው የሚለን። ሁለተኛው እርምጃ ግን የኢትዮጵያ ቤተክርስቲያን እንደምትቀበለው ሆኖ በታረመና በተሻሻለ አማርኛ። እንግዲህ በምን አይነት መልኩ ነው የታረመው? የተሻሻለው አማርኛውስ ምን አይነት አማርኛ ነው? እነዚህ ጥያቄዎች አብረው የሚነሱ ናቸው። በኢትዮጵያ ሊቃውንት ልዩ ጥናትና የውይይት ጉባኤ በጥሩ አማርኛ ተከውኖ ታትሟል ይላል። ስለዚህ እነዚህ ሊቃውንት ምንድን ናቸው? ዓላማቸውስ ምንድን ነው? በጥሩ አማርኛ ተከውኖ ታትሟል ማለትስ ምን ማለት ነው? ሶስተኛው የዓለም የመጽሐፍ ቅዱስ ማህበር የተስማማበት ሐዲስ ኪዳን በታረመና በተሻሻለ አማርኛ ተዘጋጅቶ ቀርቧል ማለት ነው። ስለዚህ መጀመሪያ ከግዕዝ ወደ አማርኛ፣ ሁለተኛ ደግሞ በተሻሻለ በታረመና በተስተካከለ አማርኛ መጽሐፍ ቅዱስ ታተመ። ሶስተኛው እርምጃ ሐዲስ ኪዳን ብሉያትን 10 መጽሐፍትን ፍጹም አውጥቶ ሐዲስ ኪዳንን ማሳተም ነበረ። ሶስተኛው ዓላማ ማለት ነው። አራተኛው ከረጅም ዘመን ጀምሮ በግዕዝ ቋንቋ የኢትዮጵያ ሕዝብ ይተዳደርበት ይፋረድበት የነበረው ታላቁ የሕግ መጽሐፍ ፍትሐ ነገሥት ወደ አማርኛ ቋንቋ በተመረጡ የኢትዮጵያ ሊቃውንት ተሻሽሎ እንዲተረጎምና በመላው የኢትዮጵያ ሕዝብ እጅ እንዲገባ ተደርጓል ማለት ነው። ስለዚህ ታላቁ የሕግ መጽሐፍ ፍትሐ ነገሥት ለምን መሻሻል አስፈለገው? ለምንስ ዳግም መተርጎም አስፈለገው? እነዚህ የኢትዮጵያ ሊቃውንት እውን የቅድስት ቤተ ክርስቲያንን ሕግና ስርዓት የሚያስከብሩ ናቸው ወይስ የሚስዮናውያንና የኃይለ ሥላሴ የቀኝ እጆች ናቸው? እነዚህ
ጥያቄዎች ያው የሚያደምጠው ሰው መልስ ሊሰጣቸው ይገባል ማለት ነው። ኢትዮጵያ የዓለም አብያተ ክርስቲያናት ጉባኤ አባል የሆነችበት መሰረታዊ ነጥብ ያው ኢትዮጵያ የዓለም አብያተ ክርስቲያናት ህብረት አባልነቷ በ1948 ዓመተ ምህረት ነው የተረጋገጠው ማለት ነው። ለምንድን ነው ኢትዮጵያ የዓለም አብያተ ክርስቲያናት ህብረት አባል መሆን ያስፈለጋት? መሰረታዊው ነጥብስ ምንድን ነው የሚሉ ነጥቦችን ለማየት እንሞክራለን። እንዲሁ ቃል በቃል በትክክል ልናጤነውና ልንገነዘበው ይገባል ማለት ነው። እንግዲህ በኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት የታተመው የአፄ ኃይለሥላሴን የ25 ዓመት መንፈሳዊ እርምጃ ነገር ግን ይህ መንፈሳዊ እርምጃዎችን የሚያሳይ መጽሐፍ ነው። እንዲህም ይላል። ለምን ኢትዮጵያ የዓለም አብያተ ክርስቲያናት ጉባኤ አባል መሆን አስፈለጋት የሚለውን ሲያብራራ ሲገልጥና ሲነግረን እንዲህ ይላል። ዘመን እያለፈ ዘመን ተተክቶ በሄደ ቁጥር አዲሱ ዘመን አዲስ ስራንና አዳዲስ ችግሮችን በማስከተሉ ለችግሮች መፍትሄ ለማስገኘትና ለስራው መቀላጠፍ ሲባል እንደ ዘመኑ መኖርና ወገን ማፍራት አስፈላጊ ስለሆነ የኢትዮጵያ ቤተ ክርስቲያን ያለ እኔ የሚለውን ዘመን የሻረውን አነጋገር አግላ በመድህን አንድ ከሆነቻቸው ከሌሎች ክርስቲያኖች ጋር በስራና በመንፈስ በመተባበር በብፁዕ አቡነ ቴዎፍሎስ መሪነት በ1948 ዓመተ ምህረት የኢትዮጵያ የዓለም አብያተ ክርስቲያናት ጉባኤ አባል ሆነች ማለት ነው። ስለዚህ ኃይለ ቃሉን በሚገባ አድምጠነዋል። እንደ ዘመኑ መኖር ወገንም ማፍራት ስለሚያስፈልግ አለኔ ተዋህዶን የሚሰብክ አለኔ የተዋህዶ ሚስጥር የሚናገር አለኔ ቅዱሳት መጽሐፍትን አልያዘም የሚለውን ዘመን የሻረውን አነጋገር ወደ ጎን ጥላ ከዘመኑ ጋር አብራ አንድ ከሆነቻቸው ከሌሎች ክርስቲያኖች ጋር በህብረት መስራት አለባት። ለዚህም ነው ኢትዮጵያ የዓለም አብያተ ክርስቲያናት ማህበር አባል መሆን ያስፈለገችው የሚል ነጥብ ያነሳል ማለት ነው። ከዚህ በተጨማሪ የምስራቅ ኦርቶዶክስ አብያተ ክርስቲያናት መሪዎች ጉባኤ፣ የአፍሪካ አብያተ ክርስቲያናት ጉባኤ እንዲሁም የተለያዩ ከሌሎች ክርስቲያኖች ነን ከሚሉ የእምነት ተቋማት ጋር ህብረት እንድትፈጥር ብዙ ጉባኤያትን አባል ሆናለች ማለት ነው። የዓለም አብያተ ክርስቲያናት ጉባኤ ማን ነው? ጉባኤው በተመሰረተበት ጊዜ ከ200 የኦርቶዶክስ፣ የፕሮቴስታንት፣ የእንግሊካንና የካቶሊክ አብያተ ክርስቲያናት ተውጣቶ ለማስተማር ለአገልግሎትና የክርስትናን እምነት አንድነት ለማፋጠን ታልሞ የተቋቋመ አንድ ከፍ ያለ ተስፋ የሚጣልበት ዓለም አቀፍ ክርስቲያናዊ ድርጅት ነው በሚል የዚህን ጉባኤ ማንነት ይነግረናል ማለት ነው። እንግዲህ አንድ ከፍ ያለ ተስፋ የሚጣልበት ዓለም አቀፍ ክርስቲያናዊ ድርጅት ነው። እንግዲህ በሰዓቱ ከ200 በላይ የሚሆኑ ናቸው። አሁን በዚህ ሰዓት ፕሮቴስታንት ብቻ ከ45,000 እምነት በላይ ሆኗል። እንግዲህ በሰዓቱ የኢትዮጵያ ቅድስት ቤተክርስቲያን የዚህ አባል መሆን ለምን አስፈለገ የሚለውን ቀደም ሲል ተመልክተነዋል ማለት ነው። ድርጅቱ ከ80 ሀገሮች የተውጣጡና ልዩ ልዩ ስርዓተ አምልኮና ባህል ያላቸው አብያተ ክርስቲያናት ይገኙበታል። ይህ ጉባኤ ምን ብሎ ያምናል? ምንም እንኳን በዶክትሪን፣ በሀገር ስሜት፣ በቋንቋ፣ በታሪክና በሌሎች ምክንያቶች የተለያዩ ቢሆኑም የዚህ ድርጅት አባሎች በአንድ ጌታ፣ አንድ እምነት፣ አንዲት ጥምቀት፣ አንድ እግዚአብሔርና የዓለም ሁሉ አባት መኖሩን ያምናሉ ይላል። እንግዲህ የዓለም ሁሉ አባት ማን ነው? እውን እነሱ እንደጠቀሱት ልዑል እግዚአብሔርና ወይስ ዓለምን በአንድ ተቆጣጥሮ ሊገዛ እድል የሰጡትን ጠላት ዲያብሎስን? እንግዲህ የዓለም አብያተ ክርስቲያናት ጉባኤ በየጊዜያቱ ከ1948 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው 3 አበይት ጉባኤያትን አከናውኗል። እንግዲህ ቅዱሳን አበው ሰለስቱ ምዕትም ሊቃውንት ጉባኤያትን ያሰናዳሉ። እሱም አውሬውም እንዲሁ እነዚህን የእምነት ተቋማት ሰብስቦ በአንድነት ጉባኤያትን ያከናውናል ማለት ነው። በሰዓቱ 3 አበይት ጉባኤያት ተከናውነዋል ማለት ነው። ከ1948 እስከ 1961 ዓመተ ምህረት በፈረንጆች አቆጣጠር ማለት ነው።
በ1948 ሆላንድ አምስተርዳም የተደረገ ጉባኤ። እንግዲህ ዝርዝሩን የምንመለከተው አይደለም። ነገር ግን በዚህ በሆላንድ አምስተርዳም በተደረገው ጉባኤ ውሳኔያቸው ምን ነበረ? ምን ነበር የወሰኑት? ምን ነበር የተስማሙት? ምን ነበር እቅድና ግባቸው የሚለውን እናያለን። ያ ውሳኔውም አብሮ ለመኖር ባላቸው ፍላጎት መስማማታቸውን አወጁ ይለናል። እንግዲህ ያው ማሰብ ነው፣ መሳል ነው። እነዚህ አብያተ ክርስቲያናት፣ እነዚህ የእምነት ተቋማት አብሮ ለመኖር ባላቸው ፍላጎት መስማማታቸውን በ1948 ሆላንድ አምስተርዳም ላይ ወስነዋል ማለት ነው። ሁለተኛው ጉባኤ በ1954 ኤቫንስተን ዩናይትድ ስቴትስ የተደረገ ሲሆን ውሳኔውም አንድ ላይ እንድናድግ ይረዳን ዘንድ ራሳችንን በአዲስ መንፈስ ወደ እግዚአብሔር እናቀርባለን ይላል። እንግዲህ በምን አይነት መንፈስ ነው ራሳቸውን የሚያቀርቡት? የሚያቀርቡትስ ወዴት ነው? አንድ ላይ እንድናድግ በምን መልኩ ነው እነዚህ አብያተ ክርስቲያናት ተብለው የሚጠሩት የእምነት ተቋማት የሚያድጉት? እድገታቸውስ ምንን መሰረት ያደረገ ነው? ዓላማቸውስ ግባቸውስ ምንድን ነው? ስለዚህ ሁለተኛው ጉባኤ ውሳኔው ይህን ይመስላል ማለት ነው። ሶስተኛው በ1966 በ1961 ኒው ደልሂ ህንድ የተካሄደ ሲሆን ውሳኔውም የሚከተለውን ኃይለ ቃል ይመስላል። በአንዳንድ ነገሮች ላይ በአንድነት እንድንሰራ ገና ስሜታችን ሙሉ በሙሉ አልፈቀደም። ሆኖም ለመነሻው አንድነት መሻሻል አሳይተናል ይላል። ያው ቀደም ሲል እንደጠቀስነው ምንም እንኳን በዶክትሪን፣ በሀገር ስሜት፣ በቋንቋ፣ በታሪክ በተለያዩ ወይም ምክንያቶች የተለያየን ብንሆንም ነገር ግን ወደ አንድነት መምጣት ይገባናል የሚል መርህን ይዞ የተነሳ ጉባኤ ነው እና በ1961 ደግሞ ምን ይላል? ገና ስሜታችን ሙሉ በሙሉ አልፈቀደም ይላል። ለምን? እውነትም ሊፈቅድ አይችልም። ግን እንዴት ቀስ በቀስ ስሜታቸው እንደፈቀደ ዓላማቸው አንድ እየሆነ እንዴት እንደመጣ ራሱ ይናገራል ማለት ነው። ሆኖም ለምንሻው አንድነት መሻሻል አሳይተናል። ከጊዜ ወደ ጊዜ መሻሻል አሳይተናል። ዶግማችን፣ ቀኖናችን ከመለያየት ወደ አንድነት፣ ከመነጣጠል ወደ ህብረት መጥቷል ማለት ነው። ስለዚህ በየቦታው በአንድነት ልንሰራቸው የምንችላቸውን ነገሮች እንፈልግ። እንዴት ነው አንድ መሆን የምንችለው? እነዚህ አንድ ልንሆንባቸው የምንችላቸውን ነገሮች እንፈልግ። እነዚህንም ነገሮች በታማኝነት እየጸለይንና እየሰራን ጌታችን መድኃኔ እግዚእን ስለ ቤተ ክርስቲያን በሚፈልገው አንድነት እንድከም የሚል መሪ ቃልን ያነገበ ውሳኔ በ1961 ኒው ደልሂ ህንድ ላይ ወስነዋል ማለት ነው። እንግዲህ ወዴት ነው የሚጸልዩት? ብዙ ጥያቄዎች ናቸው ከዚህ ጋር በተያያዘ የሚነሱት። ያው አሁን እየተመለከት ነው ያለነው በአጼ ኃይለ ሥላሴ ከእንግሊዝ መልስ ያደረጓቸውን መንፈሳዊ እርምጃዎች፣ ነገር ግን መንፈሳዊ እርምጃዎች ተብለው የተከናወኑትን ታላላቅ ከመጽሐፍት መበረዝ መበላሸትና ከህግና ከስርዓት መውጣት ጋር የተያያዙ ነጥቦችን ነው እያየን ያለ ነው ማለት ነው። በሰዓቱ የተመሰረቱ ማህበራት እነዚህ ብቻ አልነበሩም። የኢትዮጵያ የተማሪዎች ማህበር፣ የተምሮ ማስተማር ማህበር፣ የወንጌል መልእክተኞችና የእሁድ ትምህርት ቤት ማህበር፣ እነዚህ ሁሉ ማህበራት ከአጼ ኃይለ ሥላሴ መምጣት ማግስት ጋር ተያይዞ የመጡ ናቸው ማለት ነው። ከዚህ ጋር በተያያዘም የኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት ዓላማው ምንድን ነው? ቀደም ሲል ይህን መጽሐፍት ያሳተመው የኢትዮጵያ ኦርቶዶክስ ሐዋርያዊ ድርጅት ሲሆን ያው ተዋህዶ የሚለው ነገር የለም። ዓላማው ምንድን ነው የሚለውን ስንመለከት አንደኛ ከክርስትና ውጭ ያሉ ህዝቦችን መመለስና ያሉትን ማጽናት ይላል። ስለዚህ ምን አይነት ክርስትና፣ ምን አይነት እምነት፣ ምን አይነት የእምነት ተቋማት። ሁለተኛ ከሌሎች አብያተ ክርስቲያናት ጋር ሚስዮናዊ ስራ ለመስራት ዓላማ አድርጎ የተነሳ ነው ማለት ነው። ምን አይነት ሚስዮናዊ ስራ? ስለዚህ እነዚህ ሰዎች የነ ጄምስ ብሩስን ከእሱ ጋር አብረው የመጡትን ለዘመናት ኢትዮጵያን ሲፈትሹ፣ መጽሐፍቷን ሲመዘብሩ፣ ታሪኳን ሲያፋልሱ፣ እድሏን ሲወስዱ ከነበሩት ጋር አንድነት ለመስራት ዓላማ ያደረገ ነው ማለት ነው።
ስለዚህ በአፄ ኃይለ ሥላሴ ዘመነ መንግስት በጥቂቱ የተከናወኑ የክፋት ስራዎች ይህ መንፈሳዊ እርምጃዎችን ለማየት ሞክረናል ማለት ነው። ከቅዱሳት መጽሐፍት ቁጥር ጋር በተያያዘ የምናነሳው ነጥብም አለ ማለት ነው። እንግዲህ ወላዲተ አምላክ ቀደም ሲል እንደተናገር ነው 104 እንደሆኑ መጽሐፍ ቅዱስ ርትዕ ተዋሕዶ ሃይማኖት እኛ የምንቀበላቸው፣ ነገር ግን በአሁኑ በኦርቶዶክስ አስተምሮ 81 በሚል የታተመው መጽሐፍ ቅዱስ የስርዓት መጽሐፍትን ከጥቅም ውጭ ያደረገ የህትመት አካሄድ ነው ያከናወነው ማለት ነው። እነዚህ የስርዓት መጽሐፍት ስርዓተ ጽዮን፣ ትእዛዘ ሲኖዶስ፣ ግጽው አብጥሊስ፣ አንደኛ መጽሐፈ ኪዳን፣ ሁለተኛ መጽሐፈ ኪዳን፣ መጽሐፈ ቀሌምንጦስ፣ መጽሐፈ ዲድስቅልያ፣ እነዚህ ቅድስት ቤተ ክርስቲያን ህጓን ስርዓቷን የሚያስከብሩላት አበው ሊቃውንት ያስቀመጡላት ሰለስቱ ምዕት በጉባኤያቸው ወስነው ልትመራባቸውና ልትዳኝባቸው ያስቀመጧት የስርዓት መጽሐፍት ናቸው ማለት ነው። ነገር ግን እነዚህ መጽሐፍት በ80 አሐዱ ተብሎ ነገር ግን በቁጥር 73 የሆነው መጽሐፍ ቅዱስ እነዚህን አላካተተም ማለት ነው። ለምንድን ነው እነዚህ መጽሐፍት በመጽሐፍ ቅዱስ ውስጥ ያልተካተቱት ተብለው የሚነሱ ነጥቦች አሉ ማለት ነው። የእነዚህ በመጽሐፍ ቅዱስ ያለመካተት ምክንያቶችን ከመግቢያው ከመጽሐፍ ቅዱሱ መግቢያ እንደሚከተለው እንረዳለን ማለት ነው። ባጭሩ መጽሐፍቱ የያዟቸው ሚስጥራት ሁሉም ሰው እጅ ሊገቡ የሚገቡ ባለመሆናቸው ሚስጥራትን ያዘሉ ሁሉም ሰው ሊያነባቸውና ሊረዳቸው የሚገቡ መጽሐፍት አይደሉም። በመሆኑም ከ81 ጋር አልተካተቱም። ብሎም እነዚህ መጽሐፍት ውስጥ እነዚህን መጽሐፍት በአንድ ጥራዝ ለማሳተም የሚከብዱና ለአያያዝም ስለማይመቹ የሚል ምክንያታዊ ያልሆነና ፍጹም የማያሳምን ምክንያትን ያስቀምጣል ማለት ነው። እንግዲህ ይሁን ለመያዝ አይመችም፣ ለአጠቃቀም አይመችም፣ ትላልቆች ናቸው እንኳን ቢባል አሁን ግን በገበያ ላይ እነዚህን ቅዱሳት መጽሐፍትን አናገኛቸውም። ብናገኛቸውም በብዙ ሺህ ብር ነው ገዝተን ወደ ቤት የምናስገባው ማለት ነው። ስለዚህ እንዴት ቅዱሳት መጽሐፍት ከትውልዱ እየጠፉ እንደሆነ እንዴት እየተመዘበሩና ውስጣቸው የያዟቸው ስርዓቶች፣ ቀኖናዎች ሁሉ እንዴት እንደተዛቡ ለዚህ ማሳያ ነው ማለት ነው። ከዚህ በኋላ መድኃኔ ዓለም እናቱ ወላዲተ አምላክ ቅዱስ መስቀሉ ቅዱሳኑ በመጽሐፍ ቅዱስ ውስጥ ያላቸውን ሚናና መጽሐፍ ቅዱስ እንዴት እነዚህን ከታሪክ እና ከአስተምሮ ውጭ እንዴት እንዳደረገ በጥቂቱ ለማየት እንሞክራለን ማለት ነው። የመጀመሪያው መድኃኔ ዓለም በቅዱሳት መጽሐፍት ውስጥ የሚል ነው። ቀደም ሲል እንደተመለከትነው የቅዱሳት መጽሐፍት ብዛት ከጊዜ ወደ ጊዜ እየቀነሰና ክብር ይግባውና መድኃኔ ዓለም ቅዱሳን የመሰከሩለትን የጻፉለትን እንዳናውቅ እንዳንረዳ አሊያም ባልሆነ መልኩ እንድንረዳ የቅዱሳት መጽሐፍት መበረዝ አይነተኛ ምክንያት ነው ማለት ነው። በዮሐንስ ብስራት ምዕራፍ 20 ቁጥር 29 ላይ እንዲህ ተብሎ ተጽፏል። መድኅንም በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት በደቀ መዛሙርቱ ፊት አደረገ ይላል። በደቀ መዛሙርቱ ፊት አደረገ። እንግዲህ ደቀ መዛሙርቱ ብዙ ያዩቸው ምልክቶች እና ተአምራቶች፣ ትምህርቶች በፊታቸው ተከናውነዋል ማለት ነው። በዮሐንስ 21-25 ላይም መድኅንም ያደረገው ብዙ ሌላ ነገር ደግሞ አለ። ሁሉ በእያንዳንዱ ቢጻፍ ለተጻፉት መጽሐፍት እንኳ ዓለም ራሱ ባልበቃቸውም ይመስለኛል ይላል። ስለዚህ ዓለም እንኳን የማይበቃቸው ቁጥር ስፍር የሌላቸው መጽሐፍት ይወጡ ነበረ እሱ ባደረጋቸው በመዋዕለ ስብከቱ ያከናወናቸውን ስንመለከት ማለት ነው። በዚህ ዘመን ግን አይደለም ዓለም ላይበቃቸው ቀርቶ በቁንጽል በእጃችን እንኳን ፈጽሞ ሊጨብጠው በሚችል መልኩ ነው መጽሐፍት ስለ መድኃኔዓለም እንመሰክራለን ተብለው እየታተሙ ያሉት ማለት ነው። ቀደም ሲል እንደተመለከት ነው። ከዕርገቱ በፊት ከትንሣኤው በኋላ የሐዋርያት ሥራ ላይ ምዕራፍ 1 ከቁጥር 3-4 ላይ ደግሞ 40 ቀን እየታያቸው ከትንሣኤው በኋላ ከዕርገቱ በፊት ማለት ነው ደግሞ 40 ቀን እየታያቸው ስለ እግዚአብሔር መንግሥት ነገር እየነገራቸው በብዙ ማስረጃ ከሕማማቱ በኋላ ሕያው ሆኖ ለእነርሱ ራሱን አሳያቸው ይላል። ስለዚህ ብዙ ማስረጃዎችን እየጠቀሰ ቅዱሳት መጽሐፍትን
እየጠቀሰ ልዑል ሕያው ቅዱስ አምላክ ያስተምራቸው ነበረ ማለት ነው። እነዚህም መጽሐፍት መድኃኔዓለም በመዋዕለ ስብከቱ የሰራቸው ታላላቅ ተአምራትን ስፍር ቁጥር አለመኖር የሚያረጋግጡና መጽሐፍት በራሳቸው ቁንጽል መሆናቸውን አብሎም ከእነዚህ መጽሐፍት ውጭ በዓለም ላይ ብዙ መጽሐፍት የተጻፉ እንደሆነ ምልክቶች ናቸው ማለት ነው። የመድኃኔዓለም ዕድሜን በተመለከተ እንግዲህ ንግሥተ ሰማያት ወምድር ወላዲተ አምላክ በእምነ ንግሥተ ነገሥት ማርያም ዘኢትዮጵያ በኩል ባስተላለፈችው መልእክት የመድኃኔዓለም ዕድሜው 42 እንደሆነ ተነግሮናል ማለት ነው። ይህም በእምነት ተቀብለነዋል ያለምንም የመጽሐፍት ማጣቀሻ። በመድኃኔዓለም ዕድሜ ጉዳይ የመድኃኔዓለም ዕድሜው ከ33 እስከ 39 ነው የሚሉ ብዙ አለመግባባቶች በስፋት ይታያሉ። እንግዲህ ከ33 እስከ 42 ዓመት ያሉትን ዓመታት ስንመለከት 9 ዓመታት ናቸው። በ9 ዓመታት ውስጥ መድኃኔዓለም እንግዲህ ሊሰራቸው ሊያከናውናቸው የሚችላቸውን ነገሮች ማሰብ ነው። ስለዚህ እነዚህ ሁሉ ከትውልዱ ርቀዋል ማለት ነው። ከዚህ በተጨማሪ የመድኃኔዓለም የፊቱ ገጽታ ነጭ አለመሆኑና ቅንድቦቹም ግጥም እንደሆኑ እንግዲህ ታሪክ ራሱ ዓለም ላይ ያሉ ታላላቅ መሪዎች የምንላቸው ራሱ እነዚህን ያስቀምጣሉ፣ ለትውልዱም እየገለጡት ይገኛል። ይህንን እውነት በመዝሙር 131 32 ላይ ቁጥር 11 ቅዱስ ዳዊት ለእግዚአብሔር ስፍራ ለያዕቆብም አምላክ ማደሪያ ለመስራት አስቦ በልጁ እንደተፈጸመ እንረዳለን። ለእግዚአብሔር ማደሪያ ቅዱስ ዳዊት ለመስራት አሰበ፣ ነገር ግን በልጁ በሰለሞን እንደተፈጸመ እናያለን። በመኃልየ 1:5 ላይ ደግሞ እኔ ጥቁር ነኝ ነገር ግን ውብ ነኝ ብሎ የፊቱን ገጽታ ቀደም ሲል ትናንትም እንዳየነው የፊቱ ገጽታ ነጭ እንዳልነበረ ይናገራል ማለት ነው። ስለዚህ በቅዱሳት መጽሐፍት ግን በስዕላት ሁሉ እንደተረዳ ነው በቅዱሳት መጽሐፍት የፊቱ ገጽታ ፍጹም ነጭ እንደሆነ እንጂ የፊቱ ገጽታ ጠየም እንደሆነ የሚያብራሩ የሚገልጹ መጽሐፍት ፍጹም የሉም ማለት ነው። በትንቢተ ኤርምያስ 13:23 ላይ ኢትዮጵያዊ ቀለሙን ይቀይር ዘንድ እንደማይታሰብ በግልጥ አስቀምጦልናል። በኢሳይያስ 53:2 ላይም እንዲሁ ተጠቅሷል ማለት ነው። በዮሐንስ ብስራት 8:55-57 ላይ የሚከተለው ኃይለ ቃል እንዲህ ይላል። አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም፣ ደስም አለው። አይሁድም ገና 50 ዓመት ያልሞላህ አብርሃምን አይተሃልን አሉት። እንግዲህ 50 ዓመት ያልሞላህ ማለት 30 ዓመት ያለፈውን 50 ዓመት ያልሞላህ አይሉትም። እሱ ከ40 ዓመት በላይ ስለሆነው እንጂ ከ30 ዓመት በላይ ቢሆነው አንተ ገና 40 ዓመት ያልሞላህ ብለው በተናገሩት ነበር ማለት። ስለዚህ መድኃኔዓለም ዕድሜው ከ40 ዓመት በላይ ትክክል ወላዲተ አምላክም እንደነገረችን 42 ዓመት እንደሆነ እንጂ 33 እና ከዛ በታች እንዳልሆነ ቃሉ ያስረዳናል ማለት ነው። እንግዲህ መድኃኔዓለም መቼ ተወለደ? መቼስ ተጠመቀ? የተጠመቀውስ የት ነው? የሚሉ ብዙ ጥያቄዎችንም ከዚህ ጋር አንድ ላይ ማንሳት እንችላለን። እነዚህን ሁኔታዎች መጽሐፍ ቅዱስ በሚገባ አያስቀምጥልንም። ነገር ግን የታሪክ ክንውኖችና ትክክለኛ ማስረጃዎችን በመመርመር ትክክለኛውን ጊዜ ማግኘት ይቻላል ሲሉ አሁን በጥናት ያረጋገጡ ታላላቅ የታሪክ ጸሐፊዎች፣ ተመራማሪዎች ያስቀምጣሉ ማለት ነው። እንግዲህ መድኃኔዓለም በማቴዎስ 2:1 ላይ መድህን በሄሮድስ ንግስና ዘመን እንደተወለደ ይነግረናል። ሄሮድስ 2 እና ከዚያ በታች ያሉ ሕፃናትን ማስገደሉ እንዲሁም ወላዲተ አምላክ በስደት 3 ዓመት ከ6 ወር እንደቆየች እናስታውሳለን። ይህም ማለት ተወልዷል ከተባለበት ጊዜ አንስቶ ሄሮድስ ከሞተበት ድረስ ከ4 እስከ 6 ዓመተ ዓለም ድረስ ይሆናል ማለት ነው። ከመድህን ዕለት በኋላም ተወልዶ የቆየባቸውን 2 ዓመታት ስንደምር መድህን ከ6 እስከ 4 ዓመተ ዓለም ድረስ የተወለደበት ጊዜ መሆኑን እንረዳለን ማለት ነው። ስደቷም 42 ወራት ነው። መልክአ ኪዳነ ምሕረትም 42 ክፍሎች ያሉት ነው። ይህም የመድኃኔዓለምን የዕድሜውን ምስጢር የሚያብራሩ ናቸው። በመሆኑም የተወለደው በ6ኛው ቢሲ ነው። ማለትም ሄሮድስ ይወለዳል የሚል ነገር ከሰማ በኋላ ከ2 ዓመት በታች ያሉት ሕፃናትን አስገደለ። ከዛም በኋላ ደግሞ ወደ ስደት 3 ዓመት ከ6 ወር ሄደ። በአጠቃላይ ከ5 እስከ 6 ዓመት ሆኖት ነበረ ማለት ነው ሄሮድስ ከሚሞትበት ቀን ድረስ። ስለዚህ ይሄንን ስናይ
ዓመተ ምህረት ተብሎ የሚጠቀሰው ደግሞ ከመድኃኔዓለም ልደት በኋላ ስለሆነ በ24 ዓመተ ምህረት መድኃኔዓለም 30 ዓመት ይሆነዋል ማለት ነው። እንግዲህ በ33 ዓመተ ምህረት ደግሞ 39 ዓመት ይሆነዋል ማለት ነው። እንግዲህ ታሪክ ጸሐፍት ደግሞ እንደሚያብራሩት በ36 ዓመተ ምህረት ደግሞ 42 ዓመት ይሆነዋል ሲሉ ታሪክን ጠቅሰው ልደቱን እንዲሁም በሰዓቱ የተከናወኑ አበይት ታሪካዊ ክንውኖችን አንስተው ይናገራሉ ማለት ነው። ስለዚህ የታሪክ ምሁራን ራሱ 42 ዓመት ነው በትክክል ብለው እንኳን ባያስቀምጡ፣ ነገር ግን 33 ዓመት ፍጹም በ33ኛው ዓመት በመስቀል ላይ ዋለ የሚለው ታሪክ የተዛባና ትክክለኛ እንዳልሆነ ሄሮድስ የሞተበትን መድን ወደ ስደት የሄደበትን ጊዜ ከግምት ውስጥ የማያስገባ እጅጉን ትንሹ የዕድሜ ግምት መሆኑን ማሳያ ነው ማለት ነው። ይህም ወላዲተ አምላክ የልጇ ዕድሜ 42 እንጂ 33 አይደለም ማለቷ ከታሪክና ከኩነቶች ጋር የሚስማማና ትክክለኛ እንደሆነ እንገነዘባለን ማለት ነው። እንግዲህ የት ነው የተወለደው፣ የት ነው የተጠመቀው የሚለውንም ስንመለከት ያው የተወለደው ምድረ ግዕዝ እንደሆነ የተጠመቀውም በማየ ግዮን እንደሆነ በፈለገ ግዮን እንደሆነ ከወላዲተ አምላክ መልእክት ተረድተናል። ይህንንም አንዱ ምሳሌ ማንሳት እንችላለን። በመጽሐፈ ነገሥት ምዕራፍ 1 ቁጥር 45 ላይ ከዛም ቀጥሎ ያሉትን ኃይለ ቃላት ማንሳት እንችላለን። ካህኑም ሳዶቅና ነቢዩ ናታን በግዮን ንጉሥ አድርገው ንጉሥ ሰለሞንን ቀቡት ይላል። እንግዲህ ንጉሥ ሰለሞን ንግስናን የተቀባው በግዮን ወንዝ እንደሆነ ታሪክ ይነግረናል። በመጽሐፈ ነገሥት ምዕራፍ 1 ቁጥር 45 ላይ እናገኘዋለን። አርጋኖን ዘሐሙስም ወአንጽሖ ለንዕማን ዘለምጽ በማየ ግዮን ይላል። ንዕማን ከለምጹ የዳነው በግዮን ወንዝ እንደሆነ አርጋኖን ዘሐሙስ ላይ አባ ጊዮርጊስ ያስቀምጥልናል ማለት ነው። ይህም በመጽሐፈ ነገሥት ምዕራፍ 5 ከተጻፈው ኃይለ ቃል ጋር የሚጋጭ ነው። ይህም ማዮርዳኖስ ነው ብሎ የሚያስቀምጠው አባ ጊዮርጊስ ግን በግዮን ነው ብሎ ይናገራል ማለት ነው። ከዚህ በተጨማሪ ወምረተ ማይ ዚያመክን በጽው ቀሰመ ከመ ይለዳ መካናት ዘሰብአ ሀገር ኤልሳ በዘመኑ ፍጹም መካናት እንዲሆኑ የሚያደርገውን ውሃ የዚያን ሀገር ሰዎች ውሃ በጨው አድርጎ እንደቀየረውና እንዲወልዱ እንዳደረጋቸው ይናገራል። ይህም የዚያን ሀገር ሰዎች ማለቱ የግዮን ሀገርን ሰዎች እንደሆኑ ነው። ይህም ማለት ኢትዮጵያ ነው። ኢትዮጵያ ማለት ደግሞ መድኃኔዓለም የተወለደባት የተጠመቀባት ሀገር እንደሆነች ማሳያ ነው ማለት ነው። እንግዲህ ወላዲተ አምላክ በመጽሐፍ ቅዱስ ውስጥ የሚለውን በጥቂቱ ለማየት ሞክራለሁ። እንግዲህ ንግሥተ ሰማያት ወምድር ወላዲተ አምላክን እንግዲህ ብዙ ቅዱሳን አንስትን በመጽሐፍ ቅዱስ ተጠቅሰው እናያቸዋለን። ታሪካቸውን፣ ገድላቸውን፣ አስተምሯቸውን ብዙ በዘመነ መሳፍንት በሐዲስ ኪዳንም ብዙዎች ታሪካቸው ተጠቅሷል በመጽሐፍ ቅዱስ ውስጥ። ነገር ግን ስለ ወላዲተ አምላክ ልደት፣ አስተዳደግ፣ የህይወት ተሞክሮና የመሳሰሉት በመጽሐፍ ቅዱስ ውስጥ ተጠቅሰው አናገኛቸውም ወይም አልተጠቀሰም። ዓለም እናትና ልጁን ነጣጥሎ ለማስቀረትና ለክብሩ ያልተገዛ ትውልድን ማፍራት የዘመኑ ግንባር ቀደም ዓላማ መሆኑ ማሳያ ነው ማለት ነው። ይህም የቅዱሳት መጽሐፍት መበረዝ፣ መነጠል፣ ቅዱሳን ስለ ወላዲተ አምላክ የጻፏቸው ጽሑፎች ሁሉ ከትውልዱ እንዲርቁና እናትና ልጁን ለመለያየትና ለማራራቅ ምን ያህል የአውሬው ልጆች እንደሰሩ ምልክት ነው ማለት ነው። ያው አባ ደክሲዮስ በተአምረ ማርያም ላይ መግቢያ ላይ ፍጥረት ሁሉ እርሷን ለማመስገን እንደተፈጠረ አዳምና ሔዋንም ወላዲተ አምላክ ከእነርሱ ልትወለድ እንደተፈጠሩ ይነግረናል። ስለዚህ ምክንያተ ድኂን ምክንያተ ፍጥረት የሆነች ወላዲተ አምላክ ስለ እርሷ የማይነገርበት መጽሐፍ ቅዱስ ውስጥ የማይተረክበት ምክንያት ምንድን ነው? ለምሳሌ ከትንሣኤው ጋር በተያያዘ ቀድማ የተገኘችው ወላዲተ አምላክ እንዳልሆነች ብዙዎች ማለት በመጽሐፍ ቅዱስ ውስጥ እናገኘዋለን። ቅዱሳን በብዙ ትጋት ወላዲተ አምላክን ሲያመሰግኑና ሲያወድሱ ኖረዋል። በቅድስት ቤተክርስቲያን የነበሩ ጥንታዊ መጽሐፍትም ዝርዝር ለሃ ማርያም የተሰኘውን መጽሐፍ ወላዲተ አምላክ ከመቃብሩ እንዳልተለየችና በትንሣኤው አብራው እንደነበረች ይነግረናል ማለት ነው። ከቅዳሴዋም ጋር በተያያዘ ፍጹም እኛ የማናቃቸው በሌሎች አብያተ ክርስቲያናት ውስጥ የተጠቀሱ የእምነት ተቋማት የተጠቀሱ የወላዲተ አምላክ የቅዳሴ መዓዛ ቅዳሴ እንዳሉ ብዙዎች ማስቀመጥ እንችላለን ማለት ነው። ከሰዓት ጋር በተያያዘ ነው ለማሳጠር ሞክረው። ነገር ግን ለመጨረሻ ጊዜ አጠቃላይ 64 ዓመት እንዳልሆነችና 72 ዓመቷ እንደሆነ ማሳያዎችን ጠቅሼ ለማለፍ ሞክራለሁ ማለት ነው። ከትውፊትና
ከታሪክ አስተምሮ ጋራ አሁን ያሉ የታሪክ ተመራማሪዎች ወላዲተ አምላክ እድሜዋ 64 ሳይሆን 72 መሆኑን ያስቀምጣሉ ማለት ነው። አንደኛው የቅዱስ ዲዮናሲዮስ ኤጲስቆጶስ ዘገባዎች በሚለው ዘ ሎስት ቡክስ ተብሎ የጠፉ መጽሐፍትን በሚተነትኑ ብዙ መጽሐፍት ውስጥ አሉ። ይህም የቅዱስ ሐዋርያው የቅዱስ ጳውሎስ ደቀ መዝሙር ሲሆን ይህ ቅዱስ አባት ከወላዲተ አምላክ ጋር ብዙ ጊዜ እንደተገናኘና ስለ እርሷ ድንቅ ድንቅ ዘገባዎችን የጻፈ ደቀ መዝሙር ነው። ይህም ብዙ 10 ዓመታትን ወላዲተ አምላክ በሕይወት እንደኖረች ይናገራል። አዋልድ መጽሐፍትና አፈ ታሪኮችም እንደ ትራንሲስተስ ማርያ የተሰኙ ከመጽሐፍ ቅዱስ ውስጥ የማይጠቀሱ ነገር ግን ነጮች ዘ ሎስት ቡክስ በመጽሐፍ ቅዱስ ውስጥ ያልተጠቀሱ ነገር ግን ከመጽሐፍ ቅዱስ ውጭ እንዲሆኑ የተደረጉ መጽሐፍት ብለው ከሚያስቀምጧቸው ውስጥ በይፋ ያልወጡ ትራንሲስተስ ማርያ በተሰኘው መጽሐፍ ወላዲተ አምላክ ሞቷን፣ እርገቷን፣ ዝርዝር ታሪኳን በሚገባ አስቀምጦታል ማለት ነው። ስለዚህ በዚህ መጽሐፍ ውስጥ ወላዲተ አምላክ 64 ዓመት እንዳልሆናት ነገር ግን ለብዙ 10 ዓመታት እንደኖረች ይናገራል ማለት ነው። ሶስተኛው ደግሞ ከሌሎች ክስተቶች ጋር ተያይዞ የሚደረግ ስሌት ነው። ወላዲተ አምላክ የተወለደችበት በ16 ዓመተ ዓለም አካባቢ እንደሆነ ልጇ ደግሞ ቀደም ሲል እንደገለጽ ነው ከ4 እስከ 6 ዓመተ ዓለም አካባቢ ከሆነ ያረፈችው ደግሞ ያው የማርያም ሕይወት፣ ጥንታዊ ሐዋርያት ድርሳን ከተባሉ ከጠፉ መጽሐፍቶች ውስጥ የታሪክ ተመራማሪዎች በማንበብና በመረዳት የደረሱበት ምንድነው በ58 ዓመተ ምህረት አካባቢ ነው ያረፈችው ይላሉ። ይህም ሲታሰብ አጠቃላይ የኖረችበት እድሜ 72 ነው እንጂ 64 አይደለም የሚል ነው። ስለዚህ በሌሎች የታሪክ ተመራማሪ ትውፊቶችን የታሪክ አስተምሮችን ተረድተው ስለ ወላዲተ አምላክ ልደት፣ ሞትና እርገት፣ ትንሣኤና የተጻፉ መጽሐፍት መኖራቸውን ስንረዳ እኛ ግን ቅድስት ሀገር ኢትዮጵያ የወላዲተ አምላክ የአስራት ሀገር ህዝቦቿም የቅድስት የወላዲተ አምላክ የአስራት ህዝቦች ተብለን በተአምሯና በቅዳሴዋ የምንባረክ ህዝቦች ስንሆን ነገር ግን እነዚህ ሁሉ ነገሮች የታሪክ ተመራማሪዎች ያልደረሱባቸው ነገሮች በእኛ ውስጥ አለመኖራቸው ፍጹም ስለ ወላዲተ አምላክ የሚመሰክሩ መረጃዎች እኛ እንደሌሉን ስናስብ እውነትም ይህን ትውልድ ከወላዲተ አምላክ ጋር ለማራራቅ ምን ያህል በመጽሐፍት ውስጥ ብዙ መበረዞች እንዳሉ ማሳያ ነው ማለት ነው። ያው ስለ ቅዱስ መስቀሉም ስለ ጽላተ ሙሴም ብዙ የሚነሱ ነጥቦች አሉ። ከሰዓት አንጻር ግን ይበቃኛል። እግዚአብሔር ይስጥልኝ። ቃል ታሰማልን፣ በረከት ተዋህዶ እምነት ያጽናልን። መምህር ተስፋ ሚካኤል ረዳይ እግዚአብሔር ያክብርልን። ያው መርሃ ግብራችን ይቀጥላል። እንግዲህ የመጀመሪያው መርሃ ግብር ነው አሁን ያዳመጥነው። ይህም የመጽሐፍት መበረዝ በተመለከተ ነው። ጥያቄና መልስ ይኖረናል። ሁለተኛ ሶስተኛ መርሃ ግብሮችም ስለሚኖሩን እስከ መርሃ ግብራችን ፍጻሜ አብራችን እንድትቆዩ እንጋብዛለን። እንዴት ቆያችሁ? እንደ ጥያቄ የመጣ የለም። ምንም የሚጠየቁልን ጠይቅ የምናስባቸው ነገሮች ሁሉ ተብራርተው ስለተመለሱ ምንም አይነት ጥያቄ ምህመን የመጣ የለም። ግን ብዙ ጊዜ ርቱዓን የምንጠየቀው ጥያቄ አለ። ይህን ብትጠይቁልንና ብትመልሱልን ያሉት አንድ ጥያቄ አለ። አቡነ ተክለ ሃይማኖት በዘመነ ሄኖክ ነበር የሚቆጥሩት ተብሏል በወላዲተ አምላክ መልእክት ላይ እና እሱን የት ነው የምናገኝ? እንዴት ነው የምናገኘው? ይቆጥሩስ በጵጵስና ጊዜያቸው ይቆጥሩስ ከነበረ ለምን እስካሁን አልቀጠለም የሚል ጥያቄ ሁል ጊዜ የምንጠየቀው ጥያቄ አለና ይህንን ነገር ጠይቁልን ብለዋል ርቱዓን። እግዚአብሔር ይስጥልኝ። ዘኢትዮጵያ